በክርስትና ትክክል ሆኖ በእስልምና ትክክል የሆነ በእስልምና ትክክል ሆኖ በቡዲስት ትክክል ካልሆነ ምን አለ ማለት ነው? የሰዎች ኢንተረስት አለ ማለት ነው። ፈርጉሰን ምን አሉ? የሚያሸንፍ ቡድን አይለወጥም ይላሉ። አየህ ውዲ አለን ምን የሚለው ነገር አለው መሰለ? ፊልምን በመደበኛ አይነት ስራዬ ነው የምሰራው አለ የሆነ ጊዜ ጀምሮ እድሜው ከፍ ሲል አሁን 90 ምናምን ዓመት ሞልቶታል ውዲ አለን። እንትን ያለ ነገር ስለሆነ የመጨረሻ ትንሽ የኦዲየንስ ስንት ነው? ሙልጌታ ተስፋዬን ጠራን። አያሙ ላይ ቁጭ አለ ያየ ነው። ድገማት ያውን ቃል እምቢኝ በል ኧረ እዚህ ጋር እንደዚህ አድርገው። ሙዚቃም ካሴትም ያስቀምጣል። ስለ ሸገኔ እንደውም አንድ ጊዜ ስለ ጎሳዬ የመጀመሪያ አልበም አለ ጎሳዬ እና ቢኒ ብቻ የሚያውቁት አልበም አለው አሉ። ቢኒ ቅድም አንተም ስትል ነበር ፈጣን ደራሲ ፈጣን ነኝ ብለሃል። አዎ በፍጥነት ነው የምትጽፈው አሉኝ ሌሎችም ሰዎች። ከዚያ ደግሞ በዚያው ልክ ቢኒ ጽሁፍ ሲጽፍ ሰፊ ጥናትም ያደርጋል። አንድን ስራ ሲሰራ ብዙ መጽሐፍ ያነባል። ስለሚጽፍበት ጉዳይ ስለምትጽፍበት በጣም ብዙ መጽሐፍ ታነባለህ። ስለ ደራሲነት ወይንም ደግሞ ስለአንተም ስለዚህም ልምምድን እንድታጋራን ፈለኩ። አይተው ቢኒ ቅድም አንተም ስትል ነበር ፈጣን ደራሲ ፈጣን ነኝ ብለሃል። አዎ በፍጥነት ነው የምትጽፈው አሉኝ ሌሎችም ሰዎች። ከዚያ ደግሞ በዚያው ልክ ቢኒ ጽሁፍ ሲጽፍ ሰፊ ጥናትም ያደርጋል። አንድን ስራ ሲሰራ ብዙ መጽሐፍ ያነባል። ስለሚጽፍበት ጉዳይ ስለምትጽፍበት በጣም ብዙ መጽሐፍ ታነባለህ። ስለ ደራሲነት ወይንም ደግሞ ስለአንተም ስለዚህም ልምምድን እንድታጋራን ፈለኩ። አሁን ስለ ጋዜጠኝነት ጽሁፍ ጀመርኩ። ጋዜጠኝነት ላይ መጽሐፍ የጻፉት ሰዎች 4 ብቻ ነበሩ የዛን ጊዜ። ማናቸው እንጃ። ትልቁ ሰውዬ ታዲዮስ አሉ። ማስተማሪያ መጽሐፍ የጻፉት የጋዜጠኝነት። ከዛ በኋላ እኮ እነ መሰለም ጻፉ ምናምን። ከዛ በኋላ 1-2 መጽሐፎች ጻፉ። ከዛ በፊት ግን 4 ብቻ ናቸው። 4 መጽሐፎች ናቸው። ደረቅ ነው ያው ታውቋል። የታዲዮስ ታኑ ነው በጣም ኢቭን አንዱ ካንዱ ይለያይ። ታዲዮስ ታንቱ ምንድነው የሚሉት? ጋዜጠኛ ለእውነትና ለእውነት ብቻ ነው መቆም ያለበት። ፍርድ ቤት የሀገር ክብር የሀገር ምናምን አይመለከተውም። ለሀገር ደህንነት የሚባል ነገር አይመለከተውም። እውነትና እውነት ነው። ሀገር ደህንነት ውስጥ ገባች አልገባች የጋዜጠኛው። ግን ደግሞ ትላልቆቹ ጋዜጠኞች ለሀገር ሲባል ኢትዮጵያን ምናምን ያዘጋጁ ከነበሩቶች ውስጥ አንዳንዶቹ ኢንተርቪዎቻቸውን ስታይ ስማቸው በጣም ይቅርታ በጣም የተከበሩ ሰዎች ናቸው። አንዳንዴ ስም እንደዚህ ያነሳል ለማስታወስ ነው። ለሀገር ክብር ሲባል የሚሉት ነገር ደግሞ አለ ማይወጣሉ። ጋዜጠኝነት ከእውነት ጋር ነው። እውነትን ከሰማ ማሰማት ግዴታው ነው። ማስረጃና ምናምን ውስጥ ካለው ድረስ ማቅረብ ግዴታው ነው። ያንን ሳላነብ ጋዜጠኛ ብዬ መጻፍ አልችልም። ቅድም አልኳችሁ ከልጅነት ጀምሮ ስራ አስኪያጅ ምን እንደሚሰራ ሳታውቅ ስራ አስኪያጅ ብላ ጻፍ አንብብ ተብያለሁ። አየህ ሳላነብ ስለ ኳስ ተጫዋች ለማንበብ በደንብ ነው ያነበብኩት። ብዙ ነው ያነበብኩት። ስለ ትዳር ሳይኮሎጂውን ምኑን ለማወቅ ብዙ ነው ያነበብኩት። ስለዚህ ስለሆነ ነገር ለመጻፍ ማንበብህ በጣም ይጠቅማል። ስታወጣው እኮ ቶሎ ነው የሚወጣው፣ ችግር የለውም። ያስገባኸውን ያህል ነው ግን አውትፑትህም ቆንጆ የሚሆነው። ስለ ሰዓሊ ጻፍኩና ብዙ መጽሐፍ የለም የተወሰነ ዳይሬክት ላደረገው ስል የግድ ማንበብ አለብኝ። ላስት ላይ ቸሬና ተስፋዬ ቁጭ ብለው ማውራት ጀመሩ። ታምነኛለህ? የሁለቱ ዲስከሽን
ካራክተር አደረገው። የሚጨምረውን መቀንሰውን ጨመርኩበት። ከዛ ቸሬን እስቲ ስስል አልኩት እና እየሳለ ነው ሳለ። ከዛ ኢሚቴት የማደርገው ቸሬን ነው፣ እኔ የሚጫወተው። አሁን ለኩል ብሴን በፓንቶንኩና መሳል ጀመርኩ እላለሁ። ከዛ ከት መጣና ለምንድን ነው ምትለው አለ። እንዴ ቸሬ አንተ ስትል አይቼ ነው ሲያስብ ቸሬ ምናምን ይላል። እንደሚል ራሱ አያውቅም። እዛ እሱን ኢሚቴት ያደረኳት ያችን ቦታ ራቁቱን ነው የሚሆነው፣ በፓንት ነው የሚሆነው። እንደውም እኛ ስላለን መሰለኝ በፓንት የሆነው። በዛ ደረጃ ካራክተሮችን ታጠናለህ ለመስራት። ጥሩም ሊሆኑ ይችላሉ፣ መጥፎም ሊሆኑ ይችላሉ። መጨረሻቸውን አይደለም የምታስበው፣ ፕሮሰስን ግን አንተ ስትጠየቅ የምትመልሰውን ይዘህ መስራት አለብህ። ለዛ ነው በደንብ የምታነበው። ለምንድን ነው የሰራሁት? ይሄ ነው መረጃ። ለምጠየቀው ጥያቄ መልስ በቂ፣ ለአዘጋጅም ከሆንኩ ለተዋናይ በቂ መልስ መስጠት አለብኝ። ጎጆን ስትጽፍ ምን ያህል መጽሐፍ አነበብክ? 30 29 30 ደረቅ ናቸው። አንዳንዶቹ በጣም አሰልቺ ናቸው። ፕሮቴስታንቶችን፣ ኦርቶዶክሶችን፣ ካቶሊኮችን፣ ሙስሊሞችን፣ ፈላስፎችን፣ እውነተኛ ታሪኮችን። መጨረሻ ላይ 2 ቆንጆ መጽሐፎች ደግሞ አገኘው። አበበ ይባላል አንዱን የጻፈው የትዳር ፍቺዎችና ምክንያቶቻቸው የሚል መጽሐፍ ነው። ሁለተኛው ደግሞ ወንዶች ከማርስ ሴቶች ከቬኑስ። እሱ ሁለተኛውን መጽሐፍ መጀመሪያ አንብቤዋለሁ። የመጀመሪያው አጋጣሚ የተረጎመው ደግሞ ዳንኤል። እንዴት ድንቅ መጽሐፎች መሰሉ። እነሱ በጣም ጠቀም 30 ሙሉ አነበብክ? 30 ይሆን በጣም ብዙ ነው። ኦብሴሽን ውስጥ ትገባለህ። 2800 ፔጅ ነው የጻፍኩት። 52 ኤፒሶድ ነው የጻፍኩት። በቂ ነገር ይዛ ነው የገባው። ከጉዳዩ ጋር በጣም ነው የምትጣበቀው። በደንብ ነው በቃ እስከ መጨረሻው እውቀት ይሆናል። ትናገርበታለህ፣ ምን ትልበታለህ ምናምን። ኦብሴሽን ውስጥ ገብተህ ለምሳሌ አሁን የሆነ ጉዳይ ላይ ጻፍ ብለህ ለምሳሌ ሰዓሊነት፣ አሁን ጎጆ ላይ የትዳር ጉዳይ ምናምን፣ የሆነ ቀን ደግሞ ስለ ሕግም ጽፈህ ሊሆን ይችላል። የተለየ ኦብሴሽን ውስጥ ገብተህበት ይሄ ሙያ ምናምን ብለህ የተገረምክበት አለ እንዲህ ለጽሁፍ ስታጠና? ጋዜጠኝነት ለምሳሌ አልኩ። ጋዜጠኝ ነገር ነው ነበር። ከዛ በኋላ አንድ የሆነ ሚስጥር የሆነ ነገር ለኋላሸትና ለቴዎድሮስ ተክለአረጋይ ነገርኳቸው። የኋላሸት ዘሪሁን የሆነ አጋጣሚ ሆኖ ያን ነገር እንደው ይሄ ነገር እንደዚህ ትክክል ነው ግን ይሄ ነገር አልኳቸው። እንዴት ያቁሙት? እንዴት ጸጥ ይበሉት? በላቸው ማውራት አለባቸው። በቃ ያን ለህዝብ እንዴት ጸጥ? ኧረ እባካችሁ፣ ኧረ እባክህ ልመና። እነሱ እንደዚህ አድርገን ብናወራው አይሆንም። ይሄ እኮ ልመና፣ እባካችሁ በፈጣሪ መጨረሻ ላይ በዚህም ብሎ አድበስብሰው ቢሆን አወሩት። ጋዜጠኝነት አንዴ ከተለከፍክበት ምን እንደሆነ የገባኝ የዛኔ ነው። ይሄ ነገር አይወጣም። እንዴት ይሄ አይወጣም? በቃ እውነትና እውነት ነው። ከፈለክ ሚዲያውን ለቀው ይለቃሉ እንጂ ያወጣል። ቴዎድሮስ በሁለት መስመር በአንድ መስመር እየለቀቅ የወጣው ለዛ ነው። እውነት ነው። በቃ እነሱ በጣም ይወድ ተቀራራቢ ነው ከስነ ጽሁፍ ጋር። ግን ከገረሙኝ ውስጥ አንዱ እሱ እንደው አሁን ቅድም ስለ ጎጆ ስናወራ ጎጆ ከኋላው ራሱ ሌላ ነገር መሰራት የሚችል ነው ብላልና ምናልባት ስለ ጎጆ ትንሽ ነገር ጎጆን በህብረት ልንሰራው ነው የተነሳ ነው የነበረው። በጀትም አግኝተን ነበረ። ፈርጉሰን ምን ይላሉ መሰለ፣ መጽሐፋቸውንም ስታነብ ኢንተርቪዋቸውንም ስታነብ በጣም እነዚህ ስፖርት ጋዜጦች መቆማቸው የጎዳን ነገር ምን እንደሆነ ታውቃለህ? የትላልቅ ባለሙያዎችን ኢንተርቪው ያትሙልን ነበር እና ለህይወት የሚጠቅሙ ነበር። የማንም ሰው ኢንተርቪው ይጠቅማል። በነገራችን ላይ የትልቅ ሰው ኢንተርቪው
ልመጣልህ እችላለሁ። የሰለሞን ዱሬሳ ኢንተርቪው በጣም ጠቃሚ ኢንተርቪው ነበረ። ቴዎድሮስ ተክለአረጋይ ያሳተማቸው ኢንተርቪዎች በጣም ጠቃሚ ናቸው። ፍልስምና ተብለው ብዙ ኢንተርቪዎች ጠቃሚ ናቸው። የአዋቂዎች ኢንተርቪው ፈርጉሰን ምን አሉ? የሚያሸንፍ ቡድን አይለወጥም ይላሉ። እያሸነፈ ያለን ቡድን አንድ ተጫዋች ከለወጥክበት ሊሸነፍ ይችላል። እያሸነፈ እስካለ ድረስ መለወጥ የለብን። ጎጆን እስከምሰራው ድረስ እኔ ምክር ሰምቼ አላውቅም። ሰማለሁ፣ ምክር አስተያየት ሰማለሁ፣ ግን መሰረታዊ ለውጥ አድርጌ አላውቅም። መሰረታዊ ለውጥ አድርጌ 3 ሰዎችን ምክር ሰምቼ 3ቱ ሰዎች ፊልም ዳይሬክት አድርገው ሊያውቁ ይችላሉ። የመጡበት ኤክስፒሪየንስ ግን ሌላ ነው። ባለሙያዎች ሊሆኑ ይችላሉ። አንተ ማረፍ እንፈልግ ነበር። የነዛን ሰዎች 3 ምክር ሰማው። ያሰብኩት ሁሉ ፈረሰ። አንዳንድ ጊዜ እያሸነፈ የመጣውን ነገር መለወጥ የለብም። ለወጥኩት የዛኔ በቃ እኔ ልረፍ፣ ፕሮዲውስ ከላይ አድርገው ምናምን ይኸው ገንዘቡ ምናምን ባዶች እኔ ነበርኩ። አየህ እንዴት እንደሚጻፍ 2800 ፔጅ ስትጽፍ 6 ወር ምናምን ስታነብ ምናምን የቆየውን ነገር እኔ ነኝ እኮ ላደርሰው የሚችል የነበረው። ለሌላ ሰው ሰጥተው ነው እንዴ? ሰዎቹ ችሎታ አጥተው ምናምንም አይደለም። አንዳንድ ጊዜ ጊዜና ምናምንም አይገጣጥም። አንዳንድ ጊዜ ደግሞ ምናምን አለው መሰለ። በቲያትር ጉዳይ ደግሞ ወቅቱን ጠብቆ ወቅቱ አልነበረም ማለት ነው ትላለህ። አንዳንድ ጊዜ ያለ ወቅቱም አይሆን ነገር አለ። ለምሳሌ እናንተ ኢንተርቪው አድርጋችሁ ያሰባችሁት ሰው በዚህ ቀን ትሉና የሆነ ቀን ግን አሁን ነው ለካ ሰዓቱ የምትሉበት ቀን ይመጣል እና የዛ አይነት ነገርም ሊሆን ይችላል። ግን ከዛ ጀርባ ግን ከብዙ ሰው ጋር ተቀያየምኩ፣ አዘንኩ፣ ያዘንኩባቸው ሰዎች አሉ፣ ያወራናቸው ነገሮች አሉ። እሱ ነው ከጎጆ ጀርባ የሚያስብለው ነገር። ያንን ነው የምጽፈው። ያንን እዚህ ጎጆ ተጽፈው ተሰርተው ካልወጡ ካላለቁ ስራዎች መሀል ስክሪፕቱ ነው ያለቀው። ተጽፈው ያልወጡ ደግሞ ሌሎች ቢኒ በጣም ብዙ ስራ ነው ያልወጡ አሉት። ለምሳሌ ከዕለታት አንድ ቀን ካልወጡ ተከታታይ ነው እሱ አሁን እሱ ይኸውልህ ጋሻቤ የኢትዮጵያ ቴሌቪዥን መዝናኛ ክፍል እያለ እነ ገበና እነ ምናምን ሳይጻፉ የተጻፈ ነው 24 ኤፒሶድ። ያኔ ገበና ምናምን አልተጻፉም። ያኔ ጉዞ ስናደርግ የአልማዝ ቀለበትን የጻፍኩት ነው። ኮሜዲ ነው፣ ሲትኮም ነው፣ የአንድ ሆቴል ስቶሪ ነው። እንደዚህ አይነት ከዕለታት አንድ ቀን። ሌላ ደግሞ አለ ፋሚሊ ከዕለታት አንድ ቀን የሚል ይሄኛው ደግሞ እንደዚህ ነው። ማራቶን የሚል አለ ተከታታይ እንደዚህ ያልወጣ ከእንደገና ማራቶን ንገረን ስለ ማራቶን። 42 ክፍል ነው ልክ እንደ ማራቶን ሁሉ ነው። ምን ሆነ መሰለህ እዚህ እንትን ነበር የምጽፈው ብሔራዊ ቲያትር ፊት ለፊት ላይን ባር ነበር ቁጭ ብዬ የምጽፈው እና አቀናባሪው ታላቁ አቀናባሪም በለው ደረጀ መኮንን ያየኛል ስጽፍ። አሁን በህይወት የለም። መጣና ምን እየጻፍክ ነው አለኝ። 4 ሰዓት አካባቢ ነው። አይ ድርሰት ነው የምጽፈው። እኔ ልጅነቴን አስታወስከኝ። እሱ የነ አስቴርን ሙዚቃ፣ የነ ጥላሁንን ሙዚቃ፣ የነ ጂጂን ሙዚቃ ፕሮዲውስ ያደረገ ሰው ነው። አውቀዋለሁ። በርቀት ነው የማውቀው። ልትደፍረው አትችልም። ምንድን ነው ተከታታይ ድራማ ማራቶን በለው አለኝ። እኛ በዓለም ላይ የገነን ነው በማራቶን ነው። ኢትዮጵያ የሆነችው አንዱ በማራቶን ነው። ስማችን የተተከለው በማራቶን ነው። ማራቶን በለው አለኝ። አጋጣሚ ሙዚቀኛ ስቶሪ አለ እዛ ውስጥ። ፍቅረኛሞች ሙዚቀኛ ሆነው እሱ በጣም ችሎታ አለው ምናምን ነገር ድንገት መሀል ላይ ለእሷ ሲል ይታመምና በሆነ ነገር ይታመምና በሷ ምክንያት እዛ እሱን የምትወደው ሴት አለች እንደዚህ ምናምን ስቶሪ ምናምን ላይ አለ። ቆንጆ ስቶሪ አለው። ማራቶን ብዬ ጻፍኩት። ከዛ በኋላ 42 ክፍል አልነበረም ልጽፈው ያሰብኩት። 42 ክፍል አደረኩት። ቆንጆ ስቶሪ ነው። አልተሰራም እሱ። ለምን? አሁን እነዚህ አንዳንዶቹ
ተሞክረው አሁን ለምሳሌ ከዕለታት አንድ ቀን ተሞክሮ ያልተሰራ ነው። ማራቶንን አልሞከርኩትም፣ ጽፌም ነው ያስቀመጥኩት። ማራቶን አለ፣ ከእንደገና ደግሞ ሌላ አንድ 23 ኤፒሶድ አለ። እንደዚህ ያሉ የተጻፉ አሉ፣ 13 ኤፒሶድ ምናምን አሉ ተጽፈው ያልተሰሩ ለመስራት ሬዲ የነበርኩባቸው በጀትም የነበረ ምናምን። አሁን ግን ነገሮች የተስተካከሉ ነው። ደግሞ መልሼ በጀቱን አስተካክዬ እሰራለሁ። ቲቪ ጣቢያ የመክፈት ነበር እቅዳችን። በነገራችን የአርቲስቶች የሆነ ቲቪ ጣቢያ የራሳችን ሚዲያ የራሳችን ያስፈልገናል። አሁን እኮ የደቡብ አፍሪካዎችን ፊልም ነው እየሰራን ያለ ነው። የራሳችን ፕሮዲስ፣ የራሳችንን ችግር፣ የራሳችንን ህመም፣ እናንተ እዚህ ጋር ለመድረስ ያጋጥማችሁን ፈተና፣ ይህን ፕሮግራም ለማዘጋጀት አንድ ጋዜጠኛ የሚያደርገውን ትግል ምናምን ነው። እነዚህን አውትፑቱን ብቻ ነው ሰው የሚያየው ያልኩ እሱን ስንት ሰው ጋር ደውላል፣ ሸሬ ጋር ደውላል፣ እንዳለ ጋር ደውላል ምናምን። አሁን ሲገባኝ ምናምን እስቲ ንገሩኝ ብልሃል፣ እንደዚህ በዚህ ብልሃል፣ አንብበሃል፣ ስለኔ ሲሆን ጠይቃል ምናምን ነገር። ይህን ሁሉ ስታረቅ ያለው ፕሮሰስ በኋላ ደውልልኝ ምሳ ሰዓት ላይ ሊሆን ይችላል። ደውለሽ እሺ ብለህ ተነስተህ ማስታወሻ ስትይዝ ምናምን አለ አይደል? የሆነ ላይፍ አለው እኮ። እነዚህ እኮ አልተሰሩ፣ የሚሰሩት እነሱ ናቸው። ፕሮሰሱን ገና አልሰራ ነው ምናል። ይሄን ሁሉ የምናሳይበት እኛነታችንን የምናሳይበት ቅድም ያልኩህን ድንገት ሰለሞን እንደ አጋጣሚ መጥቶ ከዛ በኋላ ለካ ምርጡ ተዋናይ ነው። ይሄ እኮ ነው የኛ ታሪክ። ኳስ ተጫዋቹንም እኮ ታሪክ ስታየው እኮ ድንገት ሄደው እሱ በቃ ቆሞ የነበረውን ሰው ሲታመም ገባ። ከዛ በኋላ የብሔራዊ ቡድን ሁሉ የተጫወተው ምርጡ ተጫዋች እሱ ሊሆን ይችላል። አሪፍ አጥቂ የነበረው አንድ ቀን በረኛው ተጎዳና በረኛ ሆነ። ከዛ በኋላስ ኢትዮጵያን ምስራቅ አፍሪካ ዋንጫ ነው ያገኘነው። መቼስ እሱን ስናገኝ ያገኘው እሱ ሊሆን ይችላል። ታሪክ አለን ብዙ ፊልም ሊሆን ቲያትር እና እነዚህን የምንተርክበት የኛ የሆነ ቲቪ ጣቢያ ያስፈልገናል። ምንም ነገር የሌለበት ፖለቲካ የሌለበት የኛው በህብረት በጋራ እሱ ነበር ዓላማዬ። ለዛ ነበር ስጽፍ የነበርኩት። እኔ አንተ ደግሞ ነገሮችን የምገልጽበት የምትናገርበት መንገድ ሰዎች መተው ራሱ ከነገሩ በኋላ አይ ነው እንደዚህ አይደለም ብለህ የሰማኸውን ራሱ ነገሮች የምትናገርባቸው ብዙ ነገሮች አሉና ስለዛ ነገር ነገር አንዴ ነው አንድ ሰው ብዙ ጊዜ ያጋጥማል፣ ግን ቀልድ ብሎ ነገረ። አላስታውሰውም ቀልዱ። ቀልድ ግን እንደዛ አይነገር። አሁን ይህን ቀልድ ከሌ ቢያወራው ብዬ ስነግረው ሰውየው ራሱ ሳቅ። ይገረም ቀልድ ያወራ ይገረም ቀልድ የሚያወራ አይመስልም ስታየው። ሰውየው ብሎ ነው የሚጀምረው። ገና ሲጀምር ሰውየው ይኸውልህ ሚስቱ ጋር ተረቱን እኮ እናውቀዋለን። ቀልዱን ልንገርህ። መጀመሪያ ከሚስቱ ጋር ሲጋቡ ሰውየው 50 ዓመታቸው ይቀርብና ጋዜጠኛ እንዴት 50 ዓመት በሰላም ኖራችሁ ሲባል ሴትዮዋ አይ ፈረስ ላይ ወጣንና ስንሄድ ፈረሱን አልሄድም አለ። አንድ ሂድ አለው፣ እምቢ አለ። 2 ሂድ፣ 3 ሂድ አለው። ጸጥ ሲል ወረደና በሽጉጥ መታ። ይችነች ቀልዱ። ይገረም ያወራል። ይኸውልህ ሰውየው ሚስት አገባ። ከዛ 50 ዓመት በጸጥታ ኖሩ። ከዛ ጋዜጠኛ መጣና እንደው እንደዚህ አይነት ትዳር እንደዚህ ለምሳሌ የሚበቃ ሰውን ሁሉ የሚያስደስት ሰውን ሁሉ እንደዚህ ምሳሌ ለመሆን ያበቃችሁ ምን አይነት ትዳር ቢሆናችሁ ነው ሲባል ያው ሰውየው ያው ተከባብረን ተስማምተን ሆድ ተሻችለን አንቺ ትብስ አንተ ተባብለን ነው አለ። ሴትዮዋ እርሶስ ሲባሉ የተጋባን ቀን መቼም ፈረሱ ላይ ወጣን። ከዛ ፈረሱን ሂድ አለው፣ ጸጥ አለ። ደግሞ ሂድ አለው፣ ጸጥ አለ። አንተ ፈረስ አትሄድም፣ ጸጥ አለ። ወረደና በጥይት መታው። እንዴ ለምንድን ነው በጥይት የምትመታው? መጀመሪያው ላይ ምን ቀርጭ ዘልያለሁ መሰለህ። ሂድ አለው፣ ጸጥ አለ። 1 ሂድ አለ፣ ጸጥ አለ። 2 አለው። 3ኛ እንዳልል ሂድ አለው። 3 ወረደና በጥይት መታው። እንዴ ለምን በጥይት ትመታዋለህ ስለው 1 አለኝ።
ከዛ ጊዜ ጀምሮ ሰላም ነው ነው ይገረም ሲያወራው ወይ ፍቄ ሲያወራው ቀልዱን ሌላ የምታውቀውን ቀልድ ሌላ አድርገው ይወስዱታል። ሰለሞን ደግሞ ሲያወራው ቀስ ብሎ አንተ እብድ ነው እንደ ምናምን ነው የምትባለው። ያወራውን አንተ አልሰማው እና ቀልድ ሲወራ ራሱ የሚያወሩት ሰዎች በነገራችን ላይ ቀልዱ ላይ ያስቅ ይችላል። አንዳንዴ የሚያወሩበት አውሬው ነው የሚያስቅ። ናቹራሊ ቀልደኛ የሆኑ ሰዎች አሉ። ፍልፍሉ በሽታዬን መልሱልኝ፣ እንትናችን ብሬን መልሱልኝ፣ በሽታዬን መልሱልኝ። ብዙ ብር አስከፈሉትና ሲዲ ሰጡት። በሽታው እንዴ ወይ በሽታዬን መልሱልኝና ብሬን ስጡኛል። ታሞም ይቀልዳል። ይህንን ስቶሪ ሰምተህ ነው ቢኒ ስቶሪ ሲነግር ከዚያ ደግሞ የሌላ ሰውንም ስቶሪ እንደገና ሪቲልም ሲያደርግ በጣም ለዚያ ነው ጎበዝ አዘጋጅ የሆነው ብለው ነው እንደው በዚህ ነው የሰማነው። እና ይህንን ያነሳንበት ስለ ዝግጅት ልንጠይቅም ነው። እና ዝግጅት በጣም አድካሚው ስራ ነው እውነቱን ለመናገር። በፊት ከድርሰት ከዝግጅትና ከትወና ብለው ይጠይቁኛል። እና አዘጋጅ ስትሆን አዘጋጅነትን ትወደዋለህ፣ ተዋናይ ስትሆን ተዋናይነትን ብዙ ዓለማችን ላይም እኛም አሁን ሮበርት ሬድፎርድ የሚባል ትልቅ አሁን በህይወት የለም ትልቅ ዳይሬክተር አለ። ዳይሬክተርም ነው ራይተርም ነው። ክሊንት ኢስትውድ እንዲሁ ከውጭ ሀገር ልምጣል እንጂ እነ ቴዎድሮስ ተሾመም ከሀገራችን ውስጥ ሌሎችም ሰዎች አሉ። ሶስቱንም መስራት የሚወዱ የቲያትርም ሰዎች አሉ። ዝግጅት አያልቅም። የሚገርምህ አያልቅም። እኔ ከሆነ ጊዜ በኋላ አላየውም ስራውን እንጂ ፊልምም ሆነ ቲያትር ዝግጅት በጣም ከባዱ ስራ ነው። ሳዘጋጅ መጀመሪያ ካስቲንጉ ምናምን ጨርሰህ ብሎኪንጉ ስክሪፕቱን ማሰማመሩ ምናምን አይደለም። የመጨረሻዋ ልትከፍትባት ያለችው 1 ሳምንትና 3 እና 4 ቀን ያለው ነው። እሱ ነው ጌጡ፣ ውበቱ፣ ፊኒሽንጉ ነው። አይገርምም? ልክ እንደ ቤት ስራ ማለት ነው። ቤቱን እኮ ትሰራዋለህ፣ ማንም ይሰራዋል። ቤቱን ማሳመር ላይ ነው ከባድ ነገር። አሁን ይሄ ቤት ተሰርቷል እኮ ግድግዳ አድርጓል። ይሄኛውን ዲዛይኑን ይሄ እንደዚህ እናድርገው፣ ይሄ ነው የሚያስጨንቀው። ቤቱን መስራት በጭቃም በአፈርም በድንጋይም በምንም ቤቱን መስራት ማንም ሰው ይችላል። መልክ መስጠት ማለት ነው። ማንም ሰው ይችላል። የሱን ውበቱን ሰው እንዲያየው ማድረግ። ያንን ቤት ገብቶ ሰው ቁጭ ብሎ ሲያየው ምንም ነገር ባይኖራው ከፊቴ ቦሪንግ አይደል? ስዕል እንደማለት ነው እኮ። እና ያቺ ስዕል ነችና በጣም አስጨናቂው ታይም የመጨረሻው ሰዓት፣ በተለይ ቲያትር ላይ የትራንዚት ላይ ልበላችሁና ትራንዚትን ሮብ ልንከፍት ነው። እሁድ ዕለት ሌሊት ለአብዳድ ደረስኩ። የመጨረሻዎቹ ሪሄርሳሌ በንጋታው ማክሰኞ ፀጉር ቤት ምናምን መሄድ አለባቸው። እንደዚህ አንዴ ራንስሩ ነው የሚሰራው። ሮብ ይከፈታል። ሌሊቱን አስቴርን ከፍቻለሁ። ሌሊቱ ሳስብ እንቅልፍ የለም። ጨምቼ 4-5 ቦታ ተጨመረ። ያስኩኝ እርካታ ነው የሚሰማ። ሄድኩ። 4 ቦታ የምንጨምረው ነገር አለ ስል ሀና ዮሐንስ አለች፣ ሸዋፈራው ደሳለኝ አለ፣ ቤቢ አለ፣ ሰለሞን አለ። ዘርበል እንዴ እዚህ ላይ ልንጨምር ገና አልያዝነውም። ግድ የለም ተያዋትና ካልወደዳችኋት ትወጣለች። 10 ደቂቃ ብቻ ስጡኝ ባካችሁ ምናምን አልኩ። ኦኬ ሀና ሰለሞን እንደዚህ ታደርጋላችሁ፣ ትመጣላችሁ፣ እዚች ጋር ትቀመጣላችሁ። ነች መጡ፣ ሰሯት። እንባቸው ሁለቱም
ፐርፌክት እንደሚመጣ ገባኝ። እዛች ቦታ ላይ እንባቸው መጣ፣ ወረደ። በቃ አለቀሱ ሁለቱ። ሸዋ እዚች ጋር እንደዚህ ይላል ቤቢ እንደዚህ ትላለ ችች ነች ሲኑን መናገር ብዙም ስላለ አሉት። ፕሌዩ ላይ በጣም የሚያምረው ቦታ የቱ ቢሆን ጥሩ ነው? ይሄኛው ፊኒሽንግ የመጨረሻው የተጨመሩት ማባቢያው ማጣፈጫው ነው። የአልማዝ ቀለበትን ስንሰራ ጌትነትን መጥቶ እዚህ ቦታ ላይ ሁሉም ሰዎች እዚህ ቦታ ላይ ይለናል። አሰብኩ እችን ሲን ለምን ብላክ አናረጋትምና ልክ ሲወርድ ስፖትላይት ፎቶግራፉ ላይ ያንሳል። እንደዚህ 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 ይሆናል፣ እንደዚህ 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 ተባባልን ማለት ነው። ሲኑ እንደ አዲስ ነው የሚወለደው። የመጨረሻ ቀን ነው የተጨመረው። አንድ ቲያትር ከፈትን፣ ማበዴ ነው ይባላል። አልፏል ተገምግሞ ህዝብ ሲታይ ህዝቡ ጥሩ ነው ግን እንጃ አይነት ነገር ሆነ እና 1 ወር ነበረን ደግመን የመስራት ሜጋ ነው እየሰራሁት ረፍት የለኝም ታውቃለህ። ምንድን ነው የጎደለው? እና አስተያየት እንደ መስማት ትልቅ ነገር የለምና ሰለሞን ምን ብሎኛል፣ እዚህ ሲል ላይ እኮ ግን ከነሱ ይልቅ እነዚህኛዎቹ ናቸው ትንሽ ሞቅ የሚላቸው እንጂ እነዚህኛዎቹማ ኦልሬዲ ናይት ክለብ ለምደዋል ምናምን ምናምን አለ። ትዝ አለችኝ እሱ አስተያየት። እስቲ እችን ሲን ፍቄ ትንሽ ደከም ያለች ሲን ነች። ፍቄ እስቲ ትንሽ ሞቅ ብሎ ተጫወታው። ሞቅ ብሎት መጫወት ጀመረ። ከፍ አለች። እስቲ ራይልችን ነገር ጨምሪባት። እስቲ ቆይ ስትወጡ እንደዚህ እናድርገና ሲኑ እንደዚህ ከፍ አለ ማለት ነው። በጣም ነው ከፍ ያለው። ውብ ሲን ሆነ። ሜዳሊያን ሰርተን ጨረስን። መሬት ላይ እንትን ላይ ያለ ምንድን ነው ይሄ ቀበሌ ውስጥ ያሉ የመሰብሰቢያ ወንበሮች አሉ አይደል? ይሄ አሁን መንገድ ላይ የምናያቸው ወንበሮች እንጂ ክፍተት እዛ ላይ ድብን ያለ እንቅልፍ፣ እንደዚህ አይነት እንቅልፍ ወስዶኝ አያውቅም። ስነሳ የሆነ ነገር ነው ብልጭ ያለልኝ። ቆይ ሴቲንጉን እንደ አዲስ ሰራ። በፊት የሰራ የነበረውን ብሎኪንግ እንዳለ ሴቲንጉን ሰራ ነውና ብሎኪንጉን በዚህ ላይ ስሩታል። ሰራ ነው፣ ተገመገመ፣ አለፈ። ቆንጆ ነው። የሆነ ነገር ቆሎታል። ሊወጣ ቲያትሩ 1 ሳምንት ነው የቀረው። ምንድን ነው ማንም ሊነግርህ አይችልም። ሙሉ ነው ስታየው፣ ግን የሆነ ነገር ጎሎታል። እዚህ ሲንና እዚህ ሲን መሀል ላይ የሆነች ነገር ብንጨምርስ? ጨመርኳት፣ ጻፍኳት፣ ገባ። ኧረ ግድ የለም ጻፍ። አክተር መጨረሻ ላይ ሲጨምርበት አይወድም። እዚህ ላይ ትጨምራለህ እንዴ ምናምን ነው የሚልህ። ምክንያቱም እነሱ ነው የሚጋለጠው። ታምነኛለህ? ሜዳ ላይ ድንገት ከሄድኩኝ ያችን ሲን ሳላያት አልመለስም። በጣም አክተሮቹም የሚወዷት የሚያድኑት ናቸው። ፕሌውን የሚያድኑት፣ ቲያትሩን የሚያድኑት ናቸው። እነዛ አይነት ፊልምም በቂ ሪሄርሳል ስታደርግ የሚያድኑት ነገሮች ታገኛለህ። እንደዚህ ስለዚህ ዝግጅት አልቆ አያልቅም። መጨረሻ ላይ ምርጥ ነገር ይጨምራል ነው። የመጨረሻው ቀን የምትጨምረው የበለጠ ወሳኝ ሰው ነው መሆን ያለበት። አንተ ደግሞ ወሳኝ ነህ ይለዋል። ለምሳሌ አንድ ሰው ስቴጅ ሊቀርብ ራሱ አንድ ቀን ቀርቶ ኢቭን ስቴጁ ቀርቦ ሰው ገብቶ ካራክተር ከቀረብ ትቀይራለህ። ምንድነው መሰለህ ምንም አይደለም የሚያኖርህ ዲሲፕሊን ብቻ ነው። ማንም አላከብረውም ማለት አይደለም፣ ግን ማንም ሁን እንዴ። እኔ ከነ ሲራክ እኮ ነው የተማርነው ቲያትር። እነ ሲራክ እኮ 4 ሰዓት 3 ሰዓት እኮ ብሔራዊ ቲያትር ናቸው እኮ ለ8 ሰዓት ቲያትር። እኔ እኮ 5 ሰዓት ተኩል ካልደረስኩ እኮ አፍራለሁ። ብሔራዊ ቲያትር ለ8 ሰዓት ቲያትር የእነዚህን ሰዎች አደራ የበላሁ ነው የሚመስለኝ። እውነቱን ለመናገር በሰዓቴ ነው የምደርሰው። በዚህ አይነት ዲሲፕሊን ሰዎቹን እያየን ኖረን ጉራም አይደለም አደራ መቀበል እንደዚህ ተቀበለኝ ምናምን እንካባንድራ ተብላ አይደለም። ሙያውን የሆነ ጊዜ ላይ ስትቀበል ስትሆን የሆነ ካሉት አሁን 12 እንግዶችን ስንሰራ አንጋፋው እኔ ነኝ።
አንዳንዶቹ እንደውም አያቴ ነው የሚሉኝ። አንጋፋው እኔ ነኝ እዛ ውስጥ። ዲሲፕሊኑን አንተ መወጣት አለብህ። ይሄንን ስል በጣም ጎበዝ ልጆች አሉ። ለወጣቶቹ ግን ደግሞ እኛ አይተን ነው የተማረው፣ ተነግሮን አይደለም። እንደ ምሳሌ ሁልጊዜ የምናነሳው ሲራክ ታደሰ፣ ስዩም ተፈራ፣ አላዛር ሳሙኤል ምናምን ሰዓታቸው ላይ ሂደው ማዘጋጃ ቤት፣ አላዛር ሳሙኤል ማዘጋጃ ቤት ነው የሚሰራው። 3:30 ዶሮ ማነቂያ ነው ያለው። አስፋልት ተሻግሮ ማዘጋጃ ቤት 6 ሰዓት ባክስቴጅ ነው። በዚህ ደረጃ ዲሲፕሊን ያላቸውን ሰዎች እያየን ስለኖርን ሲራክ እኮ 4 ሰዓት ይመጣና ስልክ ያነሳና ስልክ ደውሎ ይገባል። ከዛ በኋላ አይወጣም። በኋላ ስሰማ ሚስቱ ጋር ነው የሚደውለው፣ ፓብሊክ ፎን። በኋላ ስሰማ እንደዚህ አይነት ሰዎችን እያየን አድገን እዚህ ግድ ነው ዲሲፕሊን። እንዲሁ ዝም ብሎ አይደለም። ባይዜ የወዳጆችን ምስክርነትን ለላንስ አንተ ባለህበት ቢኒ ዲሲፕሊን የሰዓት ጉዳይ በቃ ራሱንም ቀድሞ ነው የሚገኘው። ኢቨን ለቅሶ ገጥሞት በቃ ዛሬ እንዴት ነው የምናደርገው ልምምድ ብለን እኛ እየተጨነቅን ስንሄድ ቀድሞን ቦታው ላይ ነበረ አሉ። ምንም የሚያደርጉልኝ ነገር የለም። አሁን ለቅሶ ላይ ስራውን ቢሰሩት ነው ጥቅሙ። ለቅሶ ላይ አጽናኝ አያስፈልግም እያልኩ አይደለም። ሁሉም ሰው ግን ሰዓት ማክበር ግዴታህም ነው። ገብቶሃል? አሁን እኛ ቀድመን የተገናኘ ነው፣ ሪላክስ አድርገን የገባ ልክ 4 ሰዓት ላይ ቢሆንስ የተገናኘ ነው። ተጣድፈን ነው የምንገባው ምናምን ነገር ምናምን አለ አይደለ ነው። ጉዳይ ካለ ለጉዳዩ ጊዜ ስጠው። የሚያመልጥህ ነገር ያለ ይመስልሃል። እዛች ጋር እንትን አድርገህ እዛች ጋር አይደለም። የሚያመልጥህ ነገር የለም። እውነቱን ለመናገር እዚህ ምድር ላይ ህይወት ካመለጠህ አመለጠህ ነው። ህይወት ዛሬ ሊያመልጥህ ይችላል። ነገር ግን በአግባቡ ከኖርክበት አመለጠህ አይባልም። የተሰጠህን ኖረህበታል። እና ዛሬን እችን ሰዓቷን መኖር ነው። ነገ መች ነው ሐሙስ መቻል አልከኝ። አዎ እችላለሁ አልኩ። ሐሙስ ጠዋትን ለሌላ ሼር ማድረግ ወንጀል ነው። ይህን ስልህ ግን ከፍተኛ የሆነ ነገር ቢያጋጥምህ፣ ከፍተኛ ነገር ዴቭ ቢያጋጥመው እኔ ቢያጋጥመን ምናምን አይሆንም እያልኳል። እየቻልን ግን ስናደርገው ጥረ ግረ ብላም በዛ ጋር የተመሳሰለ ይመስለኛል። ሳትችል አይደለም፣ እየቻልክ አትለግም ነው። እየቻልክ አቅም እያለህ አታርገው ነው። አቅም እያለ አለመስራትን ያህል ሰነፍነት የለም። በጣም ቅድም አንተ ስነግረኝ እንደነበረው ቢኒ ቀጠሮ ኖሮት ቀጥሮ ቦታው ላይ ይገኛል። አይደውልልህም። ባትመጣ 2 ሰዓት ቆይቶ በሰው ይሄዳል። ከዛን ለምን ቀረህም አይልም። ምንድን ነው ለምንድን ነው እንዲህ ታደርጋ? አሁን መጽሐፊያ ውስጥ ቦርሳ ውስጥ መጽሐፍ ይዣለሁ። እሱን ራሱ ያው ቅድም ቦርሳ እንደዛ እስቲ ቦርሳው ቢኒ መጽሐፍ ቦርሳ ውስጥ ሆናለ። ያሁኑ አንተ ነግረናል። በአጋጣሚ ቢኒ ቦርሳ ውስጥ ምን አለ ይላል። እኔ ምንም መጽሐፍ መጀመሪያ የተጀመረ ድርሰት አለ ዛሬ ማለቅ ያለበት ድርሰት አለ። እዚህ ጋር ደርሷል። እጁ ጽፌ ነው የተባለው ጽሁፍ ይሄ አለ። ይሄ ማለቅ አለበት። ዛሬ ያልቃል። ከሰዓት ላይ ማለቅ ከነበረበት ቆይቷል። የተወሰኑ ሰዎች ናቸው ጽሁፍን የሚያነቡት አይደል? እውነት ነው። በተረፈ 2 መጽሐፎች አሉ የጀመርኳቸው መጽሐፎች 2 መጽሐፎች አሉ። አነብበታለሁ። ይሄን አነባለሁ፣ ይሄን ጨርሳለሁ፣ ከዛ ይሄን ቀጥላለሁ። ይሄኛውንም አጋጣሚ ጀምሬው ግን ይሄኛው መጀመሪያ ማንበብ ስለነበረብኝ ነው ይሄን ያነበብኩ ነው። ይሄን መጨረስ አለብኝ። ዘገየሁ። እንደውም ያን 2 ሰዓት አላባክ ነው። አነብበታለሁ ወይ ጽፍበታለሁ። አንዳንዴ እንደውም ሰውየው ባልመጣ ልትል ትችላለህ። እየጻፍክ ከሆነ ማንበብ እንደው አያስብልም። እነዚህ በጣም ቆንጆ ሆኖ ልጽፈው ትችላለህና አነባለሁ፣ ጽፍበታለሁ።
እዛ በኋላ ቀጥሬው የቀረው እሱ ነው። የኔን ግዴታ ተወጥቻለሁ። ደውለህ የት ደረስክ ምናምን በጣም ጎጂ ባህል ሆነ። አልተደዋወልንም ነበር እኮ ይለኛል። ተቃጥረናል። ለምን ነው የምንደዋወለው? ከተቃጠርን 4 ሰዓት ላይ የት ቢሮ ብላችሁኛል። 3 ሰዓት ላይ ደርሻለሁ እዛ ጋር የምሰራው የምጽፈውን የጻፍኩ ነው ምናምን ነገር 3 ሰዓት መድረሴ ለእናንተም እኮ አይደለም ለእኔ ነው እኮ። ሪላክስ አድርጌያለሁ። አልጣደፍም፣ ምን አልልም። ቡና መጠጣት ካለብኝ ቡና እጠጣለሁ ነው። ሰዓቴ ላይ ቦታው መገኘት አለብኝ። ይሄንን ስል ሁልጊዜ እንደዚህ ይሆናል ማለት አይደለም። አንዳንድ ጊዜ የሆነ ነገር ያጋጥምህና እዛ ደርሰህ ልትመጣ ትችላለህ ምናምን፣ ሁልጊዜ አይደለም። በአብዛኛው ግን እንደዚህ እንዲሆን ፍላጎቱ አለኝ። እንደዚህ እንዲሆን ጥራለሁ። በቃ ሰላም ለእኔም ለማንም ሰው ሰላም ይሆናል። ከዛ ለምንድን ነው የምደውልልህ? አንተው ቀርተህ ጉዳዩ ለእኔ ሊሆን ይችላል። ጉዳዩ እንትኑ ይቅር እንጂ ይሄኛውን ዲሲፕሊንህን ማበረታታት ያለብኝ አይመስለኝም። ስለዚህ መገኘት ላይ ነው ቁም ነገሩ። እኔ ጎዳ ይሆናል አንተ ባለመምጣት ብጎዳ እመርጣለሁ። እንትን አይደለም ምንድነው ጥሩ ልምድ አይደለም። በነገራችን ላይ አንዴ ብቻ አይደለም። የሆነ ቀን እኔን በጣም ልፈልግ እችላለሁ፣ የሆነ ቀን አንተ ልትፈልገኝ ይችላለህ። አንተ ሌላ ሰው ልትፈልግ ይችላል፣ ሌላ ሰው አንተ ሊፈልግ ይችላል። አንዳችንን አግዘን ነው። ሁልጊዜ በሆነ ሌቭል ብቻ ሁላችንም አንኖርም። በሆነ ነገሮች አሉና በሆነ ዲሲፕሊን ውስጥ ካልተከባበርን፣ ታናናሾቼ ናችሁ እናንተ በሆነ ዲሲፕሊን ውስጥ መጥቻለሁ። ከኔ በፊት የነበሩት ያሳዩኝን ነው አንዳንዱ እውነቱን ለመናገር እናም በጣም የማከብረውን ቀጥራቸው ስዩም ተፈራን ቀጥራው ስትሄድ ካፌ ውስጥ ቡና አዟል። 4 ሰዓት ነው የቀጠረ። እስቲ ልቅ ደግሞ ብለህ 3 ሰዓት ስትሄድ እሱ ቡና አዞ እየጠጣ የጋሽ ደበበ ልንገራችሁ 70-30 እየሰራን እዚህ ሜጋ ምን ይሆንልሃል? ልምምዳችን 2 ሰዓት ተኩል ነው። 2 ሰዓት ተኩል ልጆችን ትምህርት ቤት አስገባና 2 ሰዓት ተኩል ስንደርስ ጋሽ ደበበ ቀድሞናል። የኛ ቡድኑ ሁሉ በምንድን አይነት ስርዓት ውስጥ መሰለ 30 ደቂቃ ቀድሞ መድረስ ልምድ አለው። 2 ሰዓት ነው የምንደርሰው። 2 ሰዓት ተኩል አይደለም፣ 2 ሰዓት ተኩል ነው። ጋሽ ደቤ ግን ቀድሞናል። አንድ ቀን ጋሽ ደቤንማ መቅደም አለብኝ ዛሬ ብዬ 1 ሰዓት ተኩል ሄድኩ። ጋሽ ደቤ ቀድሞኛል። ይገርማል። አሁን ዛሬ አይቀድመኝም አልኩና 1 ሰዓት የሆነችን ነገራችሁ 1 ሰዓት ደረስኩ። ሜጋ በሩ እንደተዘጋ ነው። ጋሽ ደቤ የለም። ቀደምኩት ስል ዘበኛው ምን ቢለኝ ጥሩ ነው፣ ጋሽ ደቤ እኮ መጥቶ ቆይ ቡና ልጠጣ ብሎ እዛ ጋር ወርዷል አለኝ። እንደ ደበበ እሸቱ ስራ የበዛበት ሰው፣ እንደ ደበበ እሸቱ የሚያነብ ብዙ ሰዓቱን ኮሚኒኬሽን ዓለም አቀፍ ኮሚኒኬሽን ያለው ሰው የለም። ግን ተረጋግቶ ነው ያለው የነበረው እስኪሞት ድረስ። ቀጥረው ተቻክሎ አይቼው አላውቅም። ከዚህ ሰዓት በላይ መስራት የለብንም ይልሃል። 12 ሰዓት ላይ ጠዋት 2 ሰዓት ቀረጻን ጀምራ 12 ሰዓት ነው። አየህ ውዲ አለን ምን የሚለው ነገር አለው መሰለ፣ ፊልምን በመደበኛ አይነት ስራዬ ነው የምሰራው አለ የሆነ ጊዜ ጀምሮ እድሜው ከፍ ሲል። አሁን 90 ምናምን ዓመት ሞልቶታል ውዲ አለን። በሆነ እድሜው ላይ 24 ሰዓት ይሰራ ነበር። የሆነ ሰዓት ላይ ልክ እንደ ማንኛውም ስራ ጠዋት 2 ሰዓት ይጀምራል፣ ምሳ ሰዓት ረፍት ይደረጋል፣ እስከ 11 ሰዓት ተኩል ይጀምራል። ከ12 ሰዓት በኋላ ቤቴ ቁጭ ብዬ ስፖርት ማየት ነው የሚያስደስተኝ አለ የውዲ አለን ኢንተርቪውን ሳየው። ፉትቦል ማየት ምናምን ማየት እንደ መደበኛ ስራ መስራት ይችላሉ ከተወሰነ በኋላ። የፈጠራም ስራ ቢሆን ልምዳቸው ያን ያመጣልና ያን መረጋጋት ከነሱ በጣም ያየሁት የዲሲፕሊኑ ጉዳይ ከዛ የመጣ ነው። እሱም ነው። አሪፍ ነው፣ ቆንጆ ነው። የዝግጅት ጉዳይ ያነሳን፣ ኮሚትመንት፣ ታታሪነት
ለምታዘጋጀው ስራ በሚገባ ቦታ መስጠት። ከዛ እንደውም ምሳሌ ላንሳለን። እንደውም ስለዚያ ቲያትር ስለሰራችሁበት ሁኔታ ያኔ ከተማ ውስጥ ስለነበረውም ነገር ብትነግረን ደስ ይለኛል። ዱር ያደረ ፍቅር እሱን ስትሰሩ የነበረው ሰዎቹን ታመጧቸው ነበረ። ኮሚትመንቱ አያሙሌን በእውቀቱ ስዩምን ሁሉ ይዘመተ ነበርና ያኔ ስለነበረው ነገር ንገረን። ዱር ያደረ ጋሽ ስብሐት አንድ ሽፍታ ስቶሪ ጽፏል። ሼህ ስንዴው ምናምን የሚል በጣም የሚገርም ሽፍታ ነው እና የሽፍታ ታሪክ መጽሐፍ ፈለግኩና ለመጽሐፍ 2 ሰዓት ሊፈጅብኝ ይችላል። ስቶሪውን ለመሰብሰብ ግን 2 ዓመትም 3 ዓመትም ይፈጃል። ለሽፍታዎች አያ በለው በለው ደን በለው በለው ምናምን ለወዳጇ ምናምን ይበራል ደጇ ምናምን እንደዚህ ነው ዘፈኖቹ። እና የቦረና ሽፍታ ቦረና ሰው እኔ ደግሞ የማውቀው ቦረና ነጌሌ ቦረናን ለካ ነጌሌ ቦረና አይደለም የሽፍታው ታሪክ። ነጌሌ ቦረና ማለት ክብረ መንግስትን ምናምን አልፈህ ጠረፍ ላይ ያለ ነው። ቦረና እዚህ ወሎ ደሴ ውስጥ ያለው ወሎ ያለው ቦረና ነው እና ዘፈናቸው ሁሉ ከጀግንነት ጋር ነው። ሸጌ ለወዳጁ ምን ይዟል በእጁ ምናምን ነው ብቻ ዘፈናቸው። ዘፈኑ ይገርመሃል። ሰዎቹ ካልቸራቸው ሽፍትነት ባህሉ ለምን እንደመጣ በምን ቀልድ እንደማያውቁ በሚስትና በርስት የሚባለው ነገር በጣም አይደኛ ነው እና እሱን ስክሪፕት ጻፍኩት፣ ሰራ ነው። በተቻለ መጠን ልብ እንዲነካ ስቶሪውን አደረግኩት። በጣም ወደዱት ተዋናዮቹ። ሰራ ነው እና ሜጋ ስናስገመግመው ፊልም እናድርገው አሉ። አይ ፊልም አይሆንም፣ ቲያትር ነው። ሀገር ፍቅር አስገመገም ነው ሌላ ቦታ አስገመገምን። እንዲህ ወጣቶች ናቸው ገና የሚገመግሙት የነበሩት። ሀገር ፍቅር ገባውና አንጋፋ ባለሙያዎች መጥተው ካልገመገሙልን ባትገመግሙልን ይሻላል እምቢ በሉ እንጂ ገና ተመርቀው የመጡ ልጆች ቲያትር ሊገመግሙ አይገባም። አንድ ነገር ኤክስፔሪንስ ያስፈልጋል። ቲያትርን ተምረኸው ነው የመጣኸው እንጂ ቲያትርን በመድረክ ላይ በደንብ አታውቀውም። አንዳንዶቹ ቲያትር አይተው አያውቁም ጭራሽ እና ኤክስፐርት ናቸው እየተባለ በዛ ተናደናል። እዛ እሺ ኩራና መንበረ ታደሰና ኩራባቸው ደነቀ ገምጋሚዎች ውስጥ ገቡና ቁጭ ብለው ቲያትሩን አዩልን። አለፈ። መክፈት ትችላላችሁ ተባልን። ስዩም አያኖ በጣም ነው የምናመሰግነው። መቼም ዕድሜ ልካችንን ቆንጆ ዲዛይን ሰራልን። አሁን ነው ችግሩ። እኔ ቲያትር ከማውጣቴ በፊት በትንሹ 7 ጊዜ ሰዎች እንዲያዩት አደርጋለሁ። ፉል ፐርፎርማንሱ አነሰ ከተባለ 5 እናሳየዋለን። የመጨረሻው ቲያትሬ የህይወት ታሪክ ነው። ከነብዩ ጋር የሰራ ነው። እውነቱን ለመናገር 5 ፐርፎርማንስ አሳይተናል። 5 ጊዜ ሙሉ ፐርፎርማንስ አሳይተን ኮሜንት ወስደናል። 5 ጊዜ በጣም ጠቅሞናል። ስንወጣም ላስት ላይ 5 የሰራ ነው ቲያትር ነው ኦዲየንስ ፊት። ይሄኛው የተለየ የሚያደርገው ደግሞ ባለሙያዎቹ አንዳንዶቹ ይሄ የባህላዊ ነገር ላይ አቅም ያላቸውን ሰዎች ነው። ሙሉጌታ ተስፋዬን ጠራን። አያሙሌ ቁጭ አለ ያየ ነው። ድገማት ያውን ቃል እምቢኝ በል እዚህ ጋር እንደዚህ አድርገው እንደዚህ ያለ ነው። ሙሉ ቲያትሩና ሙሉ ኮሜንቱን የሰጠን ምን እያለ ነው? እዛው ላይ የሰጠን አየ ብቻውን ነው ያየው። ከዛ እንዳለን በእውቀቱን ጠራን። ያው እንዳለን ሁሌም ቲያትሮችን ከማውጣቴ በፊት በአብዛኛው ቀድሞ ነው የሚያያቸው። የእንዳለ ቅድም እንዳልኳቸው እንዳለና ያማንን ከእንትኑ ውስጥ አንክተተው ሁሌም ስለሆነ
በእውቀቱን ጠራ ነው። አየው እዚች ቦታ ላይ አለን ሲፎክሩ፣ ይሄኛው ሊፎክር በእውቀቱን ታዩታላችሁ። እዛ ጋር ሊፎክር ወጥቶ ይጥፋበትና ይመለስ። ትልቅ ሳቅ ነች ያቺ። አንዲት መስመር ልትሆን ይችላል። ከዛ እንዳለና በእውቀቱን ደግሞ ጠራን አየው እና አንድ ፈሪ ካራክተር አለ። ያ ፈሪ ካራክተር ይፎክራሉ ሌሎቹ ዘራፍ ምናምን እንትን የለም የተበደየ ሽፍታ ነገርና የከተማ ሀብታምና ሽፍታ ነውና ይሄኛው ሊፎክር ሞክሮ አለ ይጥፋበት አለ ዘራፍ ምናምን ብሎ ይጥፋበት። ቆንጆ ፍሌቨር። ከዛ በምናቡ ከበደን አመጣን። በምናቡ ያኔ ጎጆ መውጫ ምናምን የሚባሉ ድራማዎች የድሮ ሰርቷል ከዛ በፊት እና እሱም ደግሞ መጥቶ እንዲህ ቆንጆ ነገሮች ጨማመረብን። ብዙ ሰው እንዳልኳችሁ 7-8 ያሳየው ነው። ዳንኤልን ለብቻው ከሌለ ለብቻው ደጋግመን ስናሳየው ልጆቹም ተዋህዷቸው ላስት ላይ ሲወጡ ስቴጅ ላይ ማናውቀውን የካልቸራል ነገር ደግሞ ጨመሩልን፣ ማናውቀውን ፍሌቨር ጨመሩልን። እንደዚህ አይነት ነገር ነው። አሁን የህይወት ታሪክን ስንሰራ ተሻለ ወርቁ እዚች ጋር ደግሞ እንደው ትንሽ ከብለል ቢል በቅጠል ውስጥ ቢሽለኮለክ አለ። በጣም ትልቅ ሳቅ ነው የጨመረው። ኮሜንቶች የምትወስዳቸው ከሰዎች ነገሮች ይጠቅማሉ እንጂ አይጎዱም። ከመታየቱ በፊት በተቻለ መጠን የታየ ከመውሰድ ከመታየቱ በፊት መውሰድን ያህል አሪፍ ነገር የለም እና እንዳልከው ነው። በተደጋጋሚ ሰዎች መጥተው እንዲያዩት ጥረት አደርጋለሁ። ብዙ ጊዜ መጥተው ያዩልኛል። ጥሩም ነው፣ ይሳካልኛል። እሱ ዱር ያደረ ፍቅርን ስትሰሩ በጣም ጎፈሬ ነበረ ብዙ ምናምን ከተማ ውስጥ ሁሉ እንላይ ነበረ ነው ያለ። እውነት ነው። ስትሄድ ሰፈርም እንዳለ ጎፈሬ ነው ምንድን ነው የሚያደርጋቸው ይላሉ ቤተሰቦቻቸው። እንደው ልጆቹን ወስዶ እዛ እያስጮኸ አንድ ልጅ ምን አለ አርቲስት ድሮና አሁን እንዴት በሰፈራችን አለ መድረክ ሲመራ ነው። በዚህ ዓመት እኔ ሰለሞንና ፍቄን ከሌሎች ኳስ ጨዋታ መስዑድ መሐመድ ባህላ ሀብቶችም እነ ከድርን እነ ንጉሱን በጎ አድራጎትን የኔ ወንድም ኢዮብ ወርቁን ጨምሮ ሌሎች ሰዎችም ማህበራዊ ህይወት ምናምን ብላ ብቻ ተብሎ ቄራ ላይ በየዓመቱ የሚደረግ ሽልማት አለና የመጀመሪያው ሽልማት ላይ ከተሸለሙት ውስጥ እኔን ሰለሞን በቲያትሩ በኪነ ጥበቡና የኔ ነህ ይባላል። ስቴጁን ሲሰራ አርቲስት ከዛ በፊት እንዴት እንደሚታይ እንደነበረ ሲያወራ እዛ ወንዙ ጋር የሚጮሁ ምናምን ነበር የሚባሉት። ዛሬስ አለ እና ከዛ በፊት እንድታይ የነበረበት መንገድ ሌላ ነበር። እውነቱን ለመናገር ግን እዚህ እንደምንደርስ አውቅ ነበር። ራዕይም ስላለክ አውቅ ነበር። እንደውም ከዚህ የበለጠ ነበር እንትናችን። አሁንም ገና ህይወታችን አለቀ የሚባለው አንድ ሰው ህይወቱ ሲያልቅ ነውና ሲሞት ነው በቃ እዚህ ድረስ ነው የሚባለው። ስለዚህ ሩጫው እስካላለቀ ድረስ ማራቶኑን ማን እንዳሸነፈ ስለማናውቅ ራዕያችን አላቆመም፣ ግን ሰፊ ነበር። እንደው አንተ አሁን እዚህ ኪነ ጥበብ ውስጥ በጣም ነው እንግዲህ የሄድክበት እና ከገንዘብ ጋር በተያያዘ ከምንም በተያያዘ ቻሌንጅ እንደሚያደርግህ ይሰማኛል። ቲያትር ፕሮዲስ አድርገሃል። ሁሉንም እኮ ፕሮዲስ ማድረጋቸው አብዛኛዎቹን ራሴ ነኝ፣ ከገንዘብ ጋር በተያያዘ ማለት ነው። ከዛ ለሌላ ሰው ሰጣቸዋለሁ። ከፕሮዲስነት ጋር በደንብ እንድታወራ እንፈልጋለን። ፕሮዲስ ማድረግ ይኸውልህ ፊልሞችን ፕሮዲስ ያደረኩት አብዛኛዎቹ ራሴ ከይገረም ጋር አንዱን ምናምን ፕሮዲስ ማድረግና ኤክስኪዩቲቭ ፕሮዲሰር ይለያል። ፕሮዲስ ማድረግ ሁሉንም ነገር መልክ ይዞ እንዲሄድ ማድረግ፣ መምራት፣ ቅዱን ማስተግበር፣ በሰዓቱ እንዲያልቅ ማድረግ አንዱ ነው። ዳይሬክትም እያደረግ ፕሮዲስ ማድረግ ይቻላል። ኦልሞስት ራሴ ነኝ ሁሉንም ፕሮዲስ ያደረኳቸው የራሴውን ስራዎቹን። ኤክስኪዩቲቭ ፕሮዲሰሮቹ ያወጧቸዋል ገበያው ላይ። ከዛ በኋላ አሁን ለታሪክ ኤክስኪዩቲቭ ፕሮዲሰር ሆኖ ነው ያው ፕሮዲሰር በልምድ እንለዋለን እንጂ ወይ ኃይሉ ከበደ ኤክስኪዩቲቭ ፕሮዲሰሮቻችን ናቸው። እና በትክክል ፕሮዲስ አድርጋለሁ። ብዙዎቹ እቃ ከቤትም ታመጣለህ፣ መጋረጃ ከቤት ይዘልት ይችላል ምናምን ማለት ነው። የምታደርገው ነገር ብዙ ነው እና
ኢቨን የህይወት ታሪክን ስንሰራ ሳር ሙሉ መኖር ነበረበት። ካያችሁ ቲያትሩን ወንበር መግዛት ነበረብን በየቦታው በየጊዜው ነበር ያሟላ ነው። ብዙ ነገር ታደርጋለህና በፕሮዲውሲንግ እና ዳይሬክቲንግ መካከል ያለችው ቀጭን ገመድ አለች። ፕሮዲውሰሪንጉ ዳይሬክተሩን ደስተኛ ማድረግ የሚችለው ፕሮዲውሰሩ ነው እና ራሴ ፕሮዲውሰር ስለመሆን ራሴን ደስተኛ ለማድረግ የሚችለውን ጥረት ነው ማድረግ። ምን አይነት ፕሮዲውሰር ነኝ ብለህ ነው የምታምነው? እኔ ስራው ይኸውልህ ልለምንህ እችላለሁ፣ ላባብልህ እችላለሁ፣ ልጣላህ እችላለሁ፣ ልከፍልህ እችላለሁ፣ ላልከፍልህ እችላለሁ። ገንዘብ ኖረኝ አልኖረኝ ሁለተኛ ነገር ነው። ስራውን ማውጣቱ ላይ የሚያተኩረው ፕሮዲውሰር ነኝ። ሰው ትንሽ ራስ ወዳድም ሊሆን ይችላል። ይሄ ገንዘብ ከሌለኝም የለኝም። ገንዘብ እንደውም በጣም ቢኒ ስራ ዝም ብሎ ገንዘብ በጣም ሰጪም ስለሆነ መጨረሻ ላይ ስራውን መጨረስ ሁሉ ይቸገራል። በገንዘብ ችግር አጋጥሞ ያውቃል። ግን በገንዘብ ችግር አይደለም። በነገራችን ላይ ገንዘብ ችግር አይሆንም። እንዴት? ፊልም ስራ ለመስራት ገንዘብ ችግር አይሆንም። ቲያትር ለመስራት ለአብዛኛው ነገር የሚወጣው እኮ ለፊልሙ ነው አለን ያ ነገር ታምነኛለህ። ለገንዘብ ፊልም ለመስራት ገንዘብ ቸግሮኝ አያውቅም። ገንዘብ ይሞላ ይሆናል እንጂ ተነሳሽነትህ ነው የሚሰራው። ተነሳሽነትህ ሁሉ ነገር ያመጣዋል። ይሄን ስቱዲዮ ተከራይቼ ልሰራው እችላለሁ፣ አውሰይን ልሰራው እችላለሁ። እኔ ያ ድፍረት አለኝ። እባክህ ለአንድ ቀን ስቱዲዮን ልቅረጽበት እባክህ ምንም እንትን የለኝም፣ ቀረጻ ቀርጬ ስጨርስ ሳወጣ ነው የምከፍልህ ብዬ ለመስራት ድፍረት አለኝ። ማቴሪያል ከሰዎች ላመጣ እችላለሁ ምናምን እና ተነሳሽነትህ ነው ወሳኝ ነው። ይህን ስል ገንዘብ ሚና ምንም የለውም እያልኩ አይደለም። ያስፈልጋል፣ ምንም ጥርጥር የለውም። መጀመሪያ የሚያስፈልገው ተነሳሽነት ነው። ሁለተኛ ነው ገንዘብ። የመጀመሪያውን ትተንኛ ሁለተኛው ላይ እናተኩራለን። ገንዘቡ ፊልሙን አይሰራም። ገንዘብ በፍጹም ፊልም እንዲሰራ ያግዛል እንጂ ፊልምን ገንዘብ አይሰራው። እንደዛ ከሆነ ብዙ ስራዎች እየተጀመሩ ይቆማሉ፣ በተለያየ ሁኔታ ውስጥ ይቆማሉ እና ምክንያታቸው ሲነሳ ገንዘብ ነው የሚነሳው። የኔ አንድ ጎጆ ነው የቆመው። እሱም ገንዘብ አይደለም ያቆመው። እውነቱን ለመናገር ያልቅ ነበር። አልተስማማውም በስራ በገንዘብ ምክንያት የቆመ ስራ የለም። እንደ አዲስ የቀረጽኩት ስራ አለ ነው። ከዚህ በኋላ አንተ ብዬ የቀረጽኩት ስራ አለ። እከሌ የሆነ ያህል ተቀርጾ ሲያስቸግር እሱን ትቼ ራሴ ገብቼ ተክቼ የሰራሁት ፊልም አለ። ምንም አንድ ዓመት ሊፈጅ ቫኬሽን ፍሮም አሜሪካ 2 ዓመት ነው የፈጀ። ያልቃል። አዲስ ሙሽራ ቁጥር 2 ዓመት ነው የፈጀ። አክተሩ ሳይችል ምናምን ያልቃል። እና በገንዘብ ምክንያት የሆነ ነገር ሲሆን የሆነ ችግር ሲፈጠር ጊዜ ልትወስድ ትችላለህ እንጂ የማያልቅበት ምክንያት የለም። ሰዎቹን የያዝክበት መንገድ ነው ስራውን እንዲጨርስ የሚያደርገው። ከተጣላልስ አንተ ትለቃለህ፣ በቃ ስራው እንደገና ሊጀመር ነው ማለት ነው። እና ገንዘብ አይጠቅምም እያልኩ አይደለም፣ አያሰራም። ገንዘብ ግን መሰረታዊው ነገር ገንዘብ ነው ብዬ አላስብም። ምክንያቱም እኛ እዚህ ጋር ይህን ስራ እየሰራ ነው፣ እየተነጋገርን እንደ ስራ ነው አይደለም። ገንዘብ ነው እንደ እያሰራ ነው ያለ። በገንዘብ ብለካው ትልቅ ነው አይደለም ገንዘብ። እዚህ የሚቀድመው ተነሳሽነቱ እሱ ካለ የእናንተ ስፕሪት፣ አሁን የእናንተ ስፕሪት ፕሮግራም እንስራ አላችሁ። ከዛ በኋላ ነው እኮ ስለ ማቴሪያል ያሰባችሁት። ትዋሳላችሁ፣ ትለምናላችሁ፣ እንትን ትላላችሁ። ሶኒ ባይሆን በብላክ ማጂክ ባይሆን በምንድነው ማርክ 4 ማርክ 2 ልትቀርጸው ትችላለህ። እዚህ ባይሆን ውጭ ልታደርጉት ትችላላችሁ። እንደዚህ የሚያምር ቦታ ባይሆን በማንኛውም መንገድ ከተነሳሳችሁ ስራው አይቀርም። ስቱዲያችሁ ከዚህ የተለያየ ደግሞ የተሻለ ደግሞ ትልቅ ሊሆንላችሁ እኮ ይችላል። እኔ ዛሬ መጥቻለሁ፣ ሀረግ ነገ መምጣቱ አይቀርም፣ እከሌ መምጣቱ አይቀርም፣ እከሌ መምጣቱ ፍላጎቱ አለ። እንትኔን ብናናግረው አይቀርም፣ እኔም ላናገር፣ እከሌም ላናገር፣ በዚህም እከሌ ይመጣል። እዚህ
በቃ እንፈልገዋለን ከሌን ካልክ እኔ ይሄ ምን መሰለ የምለው ምንድነው ይሄ ሎ ኦፍ አትራክሽን አይደለም፣ የስበት ህግ አይደለም፣ የመፈለግ ጥግ ነው። ከፈለግ ታደርገዋል። የመፈለግ ጥግ በጣም የእንትን አይነት አባባል አልኩ። እንትን ተናጋሪዎች ቀደምም በውቄንም ሲተውን ምናምን አንድ ነገር እንኳን ሳናስብለው ነው። ቆይ እንዴ እስካሁን የቲያትር ባለሙያ እኮ ስትሆን መድረኩ ላይ ስትሄድ ያለችዋ ድባብ አትመጣም። እንደውም መወደውን ግጥም ልልልህ ችል ይሆናል እንደዚህ ብዬ የማስታወሰው ስለማይኖር አሁን መድረኩ ላይ ስትሆናል ስዩም ተፈራ ምን ይላል መሰለህ? ከስቴጅ ውጭ ምንም አያስታውስም፣ ምንም አያስታውስም። ስቴጅ ላይ ሲሆን ግን ይሄ እሱ ላይ ብቻ አይደለም። በነገራችን ላይ ሄኖክ በሪሁንም እንደዚህ ነው። ቦታው ላይ ሲሆኑ ተብሎ ይወጣል። ከስቴጁ ሲወጡስ እኔ ብዙዎቹ ላይ እንደዚህ ነው። የተወሰኑት ደግሞ ለምሳሌ እንደ ቴዎድሮስ ጴጥሮስ ምናምን የሰሩ አለ አይደል? ይሄ ረጅም ዲያሎግ ሞኖሎግ ምናምን ያለው ነገር ሲሆን ምን ትለዋለህ መሰለህ? ያንን ስትለው እንትን ይላል። ምን የሚለውት ዲያሎግ ደስ ይልሃል ምናምን የሚለው ጥያቄ ነው የተሻለ ለተዋናይ። የትኛውን ከቲያትሮቹ ላይ የትኛውን ዲያሎግ ነው ስሜት የሚሰጥህ ብትለኝ እሱን ላስበው እችላለሁ። እንትን የሚለው ቦታ ላይ ለምሳሌ የህይወት ታሪክ ላይ በጣም የምትገርመኝ ዲያሎግ አለች። ለምሳሌ ምን ይላል መሰለህ? ማንም ትናንትን ማስተካከል አይችልም። የሚገርመው ማንም ነገንም ማስተካከል አይችልም። ትናንትን ማቀድ አትችልም። ነገንም ዛሬ እንደዚህ እንደምናወራ እናውቅ ነገር እንገናኛለን እንጂ የምናወራው መጪውንም ማስተካከል አይችልም ማንም ሰው። ካራክተሩ ከሚስቱ ውጪ ከሆነች ሴት ጋር ግንኙነት ኖሮ እንትን ብሏል። የወደፊቱን እኮ አያውቀውም ገና የሚመጣበትን ነገር። ከፊታችን ያለውን ብናውቅ ኖሮ ስንት ነገር ማስተካከል። መኪና የምትነዳ ከሆነ ከዚህ ስትወጣ እኮ የሆነ መኪና ልትገጭ ትችላለህ፣ ዳውስ ልትገባ ትችላለህ። ምናምን አለ አይደል? አናውቀውም እንኳን ፊታችን እና የምትወዳቸው ዲያሎጎች ብትለኝ እንደዛ ልልህ ይችላሉ። በተረፈ ግን የሆነ ነገር ልናገር ግን መድረክ ላይ እንገናኝ ውበቱ የለም። ይህን ካነሳን አይቀር በፊት ቢኒ በራስ ስራዎችም ላይ ፊልሞችም ላይ ቲያትሮችም ላይ ፊልምም ላይ በተለይ ፊልም ላይ በትወና በጣም ትንሽ ነው ምን አታገኘውም ብዙ ጊዜ። አሁን ግን ላለፉት 3-4 ዓመታት በመድረክ ላይ በደንብ እያገኘን ነው። ተከታታይ ድራማም ላይ በተመሳሳይ እየመጣ ነው። በትወናው በደንብ አንተንም እያየን ነው። የሆነ ሽፍት የሀሳብ ሽፍት አድርገህ ነው ምን ህልሜን እየኖርኩ ነው አሁን። ብዙ ነን ያኔ 50 30 40 ምናምን ልጅ ይኖራል አዳራሽ ውስጥ። ድርሰት ይዘህ ትመጣለህ። ያ ሁሉ ሰው ሊሰራ ነው የመጣው። ድርሰት ጽፌ አዘጋጅቼ ራሴው ተውኜ ነውር ነው እውነቱን ለመናገር። እንደዚህ የሚያደርጉ ሊሆን ይችላል እኮ ግን እነዛ አይነት ሰው ላይኖር ይችላል። ገብቷል? 30 40 ሰው ኖሮ ሰለሞን አለ፣ ፍቄ አለ፣ ይገረም አለ። ነውር ነው የሆነብህ። እኔ ልስራው እውነቱን ልንገርህና ለምሳሌ ዙሪያ ያደረ ፍቅር ፍቄ አልሰራም አለና መሀል ላይ ወጣ ጥልቅ ራስ ጋር ወጣ። ዙሪያ ያደረን አይደለም በራሪ ልቦች ላይ ፊልሙ ላይ ሰዓሊ ሆኜ ደስ ብሎኝ ፍቄ አይቆጭህም? ይህን ስታይ ይቆጭሃል። የእኛ ሰፈር ልጆች ላይ ቤቢ ነበር ካስት የተደረገው። ቤቢ አንድ የተደራረበ ስራ አለብኝ ምናምን ነገር እልል በቅምጤ ይላል ጋይ ሰዋል። መጀመሪያ ትሰጣለህ፣ እድሉን ስታገኝ ግን ለመስራት ነው እኮ የምጽፈው። ደስ የሚል ነገር ነው እኮ። ልክ እግር ኳስ እንደመጫወት ነው እኮ አክቲንግ። ኳስ መጫወት የምትወድ ከሆነ ከፍለን አይደል የምንጫወተው? እንትን ሜዳ ምናምን አስይዘን በሳምንት ስቴጅ ላይ እኮ ተገኝተህ ስትወጣ ያለህ ደስታ እኮ ሌላ ነው። ልዩ ደስታ ነው። ካራክተሩ ራሱ ይናፍቃል። በጣም ተደስተህ ነው የምትሄደው።
በጣም አሁን ቅዳሜ ስቴጅ አለኝ፣ ማክሰኞ ስቴጅ አለኝ። ከነገና 1-2 ስቴጅ መጨመር ፈልጋለሁ። ምን ስቴጅ ነው ያለ? ማክሰኞ ባሎችና ሚስቶች ዓለም ሲኒማ እየታየ ነው። የማነው 12ቱ እንግዶች ብሔራዊ ቲያትር እየታየ ነው። ደስተኛ ነህ እኮ በዛ ሰዓት። ስለዚህ መጀመሪያም እንዲሁ ብዙ ሰው ስላለ እነሱ ይስሩ፣ እኔው ጽፌ እኔው አዘጋጅቼ ደግሞ ካምል ብዬ ነው እንጂ ድሮም መተወን ህልሜ ነው። አሁን ሰፊ ስፔስ አግኝቻለሁ እየተወንኩ ነው። አዎ እነሱም አብዛኞቹ ጡረታ እየወጡ መጡ። ከቲያትሩም ከምኑም እየጠፉ ሲወጡ እንዴ በግል ላይ ተገናኘን መንገድ ላይ እነማን ጡረታ እነማን ወጡ እንዳትለኝ። ግን ቲያትር እንደዚህ አንተ አሁን 3 መድረክ ነው የምትሰራው፣ ለቲያትር ፍቅር አለ። ቲያትር ግን አሁን ያለበት ሁኔታ እንዴት ነው? ትግል ይጠይቃል። አንድም ሰው መጣ 10 ሰው መጣ፣ ግን ተመልካቹ ቲያትር አይቶ መሄድ አለበት። አንድም ሰው መጣ 10 ሰው መጣ፣ አንድ በጣም እንትን ያለ ነገር ስለሆነ የመጨረሻ ትንሽ የኦዲየንስ ስንት ነው? በፊልም 2 ሰው ሲኒማ ቤት ማለት ነው። ይቋረጥ አይታዩ ፊልሙ አለኝ። 2 ሰው መጥተዋል ከቤታቸው ያንን ፊልም ለማየት። እኔ እነሱ ቦታ ሁኜ ያውቃለሁ፣ ሂጄ ፊልም የለም ተብዬ ያውቃለሁ። ምንም የምንጎዳው ነገር የለም። ታየ ቲያትር 30 ሰው ይመስለኛል ትንሹ ቲያትር 30 ሰው። አሁን ያለው የቲያትር ሁኔታ ቀጥልልኝ። ለምሳሌ ዓለም ሲኒማ ትናንትና ሰርተናል። ማነው ከትናንትና ወዲያ በጣም ጥሩ ሰው ነበር። ኦልሞስት ለመሙላት ትንሽ የቀረው ሰው ነው። ብሔራዊ ቲያትር የዛሬ ሳምንት ስንሰራ የሆነ እንትን አለው፣ ግን ተስፋ አለው። ተስፋ የሌለው ነገር አይደለም። ጥሩ ቲያትር ማለት ነው። ጥሩ ቲያትር ወደን ነው የምንሰራው። ተዋናይ ስትሆን የሚገርምህ ቲያትሩን ውጭ ሆነ እንደምትመለከተው ጊዜ አይደለም፣ በተአምር አይደለም። ስፔሻሊ ራሴ ያልጻፍከው ራሴ ያላዘጋጀው ከሆነ ጥሩ ነው መጥፎ ነው ለማለት አትችልም። ስለ ገጸ ባህሪ ብቻ ነው የምታስበው። እና ሰው ሲለው ነው ጥሩ ቲያትር ነው መጥፎ ቲያትር ነው። እኛማ ወደን ነው እየሰራን ነው፣ ጊዜ እየሰጠን ነው፣ ደስታ እያገኘንበት ነው። ኳስ ስትጫወት ተሸነፍክም አልተሸነፍክም ላብህን አፍሰህ ነው የምትወርደው። እና ያን ብለህ አስብልን እንደንቱ። ስለዚህ ትግል ይፈልጋል፣ እየሰራን ነው፣ ተስፋ አለ ነው። መድረኩን ትተን ሄድን ቀን ዛኔ ነው የምንጠየቅ። በጣም ጥሩ ቢኒ፣ ወደ መጨረሻ እየመጣን ነው እና ወዳጆች በሙሉ እኔ አሁን ይህን ላይን ለዚህ ኢንተርቪው አንተ ጋር ከተቀጣጠርን በኋላ ያናገርናቸው ሰዎች በሙሉ ይቀኑብሃል። ይህን ታቅሎ አላውቅም። ቀኑብሃል ያለው ዶክመንቴሽን እቤቱ ስትገቡ ያለው መጽሐፍ፣ ከዛ የሲዲ የካሴት ስብስብ ይገርማል። በቃ በጣም ይገርማል ነው ያሉንና እኔ ራሴ ጓግቻለሁ። ቢኒ ቤት ሄጄ እንደዛው እያሰብክ ያለሁት እንደዛ ሁሉ ይሰማኛልና ይህን ልምምድን አጋራን። ኬት የመጣ ነው በራሱ ይኸውልህ ፒያሳ ነበር የምኖረው ለረጅም ጊዜ። ከ18 እንደዚህ ዓመቴ ጀምሮ ነው እነዚህ ነገሮች የሰበሰብኩት። ሲዲዎቹን፣ መጽሔቶቹን፣ ጋዜጦቹን እና ፒያሳ ኑሬ አሁን ቤት ለወጥኩና ወደ ቄራ እናትና አባቴ ቤት እዛ መግባት ጀመርኩና እድልም ሆነና ቆንጆ ሸልፍ ተሰራላቸው ተቀመጡ። ለምንድነው መጽሐፍ መሰብሰብ የጀመርኩት መሰለ? የሆነ ታሪካዊ ነገር ለመጽሐፍ ስትፈልግ እንዲህ ዞር ብለህ ሳብ አድርገህ ማውጣት መቻል አለብህ። ቤት የአንድ አናጢ ማቴሪያሉ ሚስማሩ ምናምኑ እንደሆነ ሁሉ ማጣት የለብንም የሚል ጠንካራ አቋም አለ።
አሁን እናቴ ትመጣለች። እናቴ ስትመጣ ብዙም ችግር የለም እና አንዳንድ ጊዜ ግን ቤት ውስጥ አሁን ቤት ልለውጥ ነው። ቤት ውስጥ ሁልጊዜ የተመቸ አይደለም። በጣም ነው የሚያሳዝንህ። ለእኛ ሀገር ኪነ ጥበብ ባለሙያ እንደዚህ ሰዎች የሚወዱትን እንትን ለምሳሌ የኔ እህት አለ፣ አንድ ወንድም አለ ምናምን እንደ እንትን አያዩትም። እንደምንድን ነው ምንድን ነው የሚያደርገው መጽሐፍ ምናምን ይለዋል። በጣም የሚነካ አሁን እንባዬ መጥቷል። የእውነት ይጎዱሃል። አንዳንድ ጊዜ አይገባቸውም። መጽሐፍ ቤት ውስጥ ሲኖር አባቴ መጽሐፍ ሰብሳቢ ነው። መጽሐፍ ያነባል፣ አንባቢ ነው፣ ፊልም ተመልካች ነው እና ታውቃለህ ስሜቴን ነኩት። በቅርብ ቀን ምንድን ነው የሚያደርገው? በቃ ይውጣና እንዳትጣላቸው አድርገው ነው የሚነግሩ። አልተዘጋጀሁም ደግሞ ሽፍት መጽሐፍትን ከአንድ ቦታ ወደ አንድ ቦታ ሽፍት ስታደርግ በጣም ተጠንቅቀህ ነው የምታደርገው። ዶክመንቶች፣ እነዛ መጽሐፍት ለእኔ በጣም ጠቃሚ ናቸው። አንቷን ቺኮቭ ቅርብ ነው፣ ቤት ውስጥ ነው ያለው። ሼክስፒር ቤት ውስጥ አለ። በፈለግከው ጊዜ ሼክስፒርን ማናገር መቻል፣ ቺኮቭን ማናገር፣ ናፖሊዮን ሂልን ማናገር መቻል። ይሄ ሞቲቬሽን ተናጋሪ እኮ ትልቁ ሰውዬን የሆነ ሰዓት ስትፈልገው ብድግ አድርገህ ማናገር መቻል፣ ዶስቶቭስኪን ማናገር መቻል። ስብሐት ይናፍቀኛል። እውነቴን ነው የምነግርህ። ትኩሳትን እኮ ድንገት ነው የሚጀምረው። ሁልጊዜ ድንገት የምጀምረው መጽሐፍ የለም። ሁልጊዜ ድንገት ጀምረው ወዲያው የምጨርሰው እና ለመጀመሪያ ጊዜ ስሜቴን የሚጎዳ ነገር ተፈጠረ በዚህ ጉዳይ ላይ። ምን አይነት? እንደዚህ በቃ ከቤት ይውጡ አይነት ነገር፣ ይባረሩ አይነት መጽሐፎች እና እንትን ብሎኛል። እንደውም ይሄንን እንዲያዩ ትፈልጋለሁ። አሜሪካ ሀገር ናቸው ያሉትና አይኖ አሜሪካን ውስጥ ኑሮ ከባድ እንደሆነ አውቃለሁ። ግን ምንም ቢሆን መጽሐፍ ትልቅ ነገር ነው፣ እንዲያውቁት ነው። ይሄ መጽሐፍ በየትኛውም ዓለም አሜሪካን ያደርጓት ትላልቆቹ ደራሲዎቹ ናቸው። እነ ሄሚንግዌይ ናቸው፣ እነ ቴኒስ ዊሊያምስ ናቸው፣ ትላልቅ ደራሲዎቻቸው ናቸው። እና አሜሪካንን የሰሯት ፊልሞቻቸው ናቸው። እና አንተ እንዴት አንድ ሌሊት ሙሉ ከፍቶኛል መሰለህ። እና አሁን ይሄን ስትለኝ ወረረኝ። ታውቃለህ እውነት የሚያስቀና ደረጃም ስሜት እንደሚሰጣቸውም አላውቅም ነበር። በቃ ደስ ይላቸዋል ብዬ ነበር። እና የሚጎዱ ነገሮች ይፈጠራሉ እንደዚህ። መጽሐፍን እናቴ በጣም መጽሐፍ አንደርስታንድ ታደርገዋለች ምናምን እንዴ በቃ ማውጣት ከዚህ መልቀቅና ቶሎ እና እዛ ቦታ ላይ ሁኜ ስጽፍ በጣም ደስተኛ ነኝ። ከጀርባዬ መጽሐፉ አለ ምናምን ፎቶ ልክላቸዋለሁ እንደውም አስፈላጊ ስለሚሆን ለዚህ ይሄን ነገር እንትን ለማለት በጣም ደስ ብሎ ነበር የምጽፈው። እንግዶች ሲመጡ ቤት ውስጥ በጣም ተደስተው ነበር የሚሄዱት። ለመሰብሰብ ብዬ አይደለም፣ የህይወቴ አካል ስለሆነ ነው የምሰበስበው። ያን እንትን ብሎ ስክሪፕት ሁሉ አይደል? ስክሪፕት ለምሳሌ እሱ የሰራበት ስክሪፕት ምሳሌ ላንሳለ። የጥላሁን ዘውገ ዋዋጉ እየተሰራ ዋዋጉን የሚሰሩበት ሰዎች እስቲ ስክሪፕት ሲባሉ አይ ቢኒ ጋር እኮ አለ ምናምን ሁሉ ተብለናል አሉ። እውነት ነው። አንዳንድ ስክሪፕቶች ደራሲዎቹን ጠይቅ ለምናቸዋለሁ። ሶፍት ኮፒ ይሰጡኛል፣ አስጠርዤ አስቀምጠዋለሁ፣ አነበዋለሁ። እኔ የተቸገርኩት ያኔ ወጣቱኜ ድርሰቶቹን ማግኘት ነው። ለምሳሌ አስታጥቃቸው ይሁንን አንቺን አሉ የሚለውን ስክሪፕት እስካሁን ላገኘው አልቻልኩም። ለምን? አንቺን አሉ የሽፍታ ታሪክ ነው። እኔ የሽፍታ ታሪክ ልሰራ ነው። አየህ ሞዴል የሚሆነ ስክሪፕት አስታጥቃቸዋለሁ፣ ግን ላገኝ አልቻልኩም። ላይብረሪ የለንም የቲያትር። አንድ ነገር እጣለ ሮሚዮ እና ጁሊየትን ማግኘት እኮ ተቸገርኩ። የባሴ ሀብቴ የለም፣ ተዋናዮቹ ጋር የለም፣ ማንም ጋር የለም። አየህ ከባድ የሆኑ ነገሮች አሉ።
እኛ ያጣነው የነበረው ነገር አንድ ቦታ መቀመጥ ነበረበት። ብሔራዊ ቲያትርም ላይብረሪ ለመስራት ሞክረን ነበር። ሀገር ፍቅር እንትና ነበረች ፈቅዳልን ነበር ምናምን መንበረ ታደሰ። ላይብረሪ ግን መቋቋም አለበት። የቲያትር ድርሰቶችን ማግኘት ለሚፈልጉ ወጣቶች የፊልም ስክሪፕቶች መቀመጥ አለባቸው። በነገራችን ግላዲያተርን እኮ ተተታ አድርገህ እኮ ታወጣዋለህ ፊልም ስክሪፕቱን። የእኛ እኮ የፊልም ስክሪፕት የለም። ስራ ሆኖ እኮ እንትን ማለት እንዴት ጻፈው ከምን ወደ ምን መጣ ቢቻል ዳይሬክተሩ ደግሞ የሰራበት ስክሪፕት ደግሞ ዮናስ ብርሃኔ ያዘጋጀው ፊልሞች አለ አይደል? ለምሳሌ ቴዎድሮስ ተሾመ ያዘጋጀው ፊልም አለ፣ ወይም ደግሞ አንድ የሆነ ሰው ያዘጋጀው ፊልም አለ። ያ እኮ ከነ ያዘጋጀ ስታይሉ ሜትዱ መቀመጥ አለበት እና ያ ላይብራሪ የግድ ያስፈልገናል ብዬ አስባለሁ። እሱን ለምንትን ለማለት ነው እኔ ሰበስባችኋለሁ። ይህንን የዶክሜንቴሽን ክፍተት ስክሪፕት ፈልገህ ስላጣ አንተ ያንን ክፍተት ለመዝጋት ነው የምሰበሰበው። አዎ ከየት እናገኝ ነበር? አንተ አሁን ብድግ ብለህ ሳይቋጠር ሲተረተር ደበበ ሰይፉ የሚባል ፕሌይ አለው። ደበበ ሰይፉ የት ታገኘዋል? አለ እኔ ጋር አጋጣሚ ይገርማል። ዚቀኛው ጆሮ እኮ የለም ብዙ ሰው ጋር ያስፈልገናል። ጋሞ እኮ የጸጋዬ ገብረመድኅን ማንበብ እኮ አልቻለም። አሁን ኤፍሬም መርድ ጋር አለ ይባላል። ከእሱ አገኛለሁ ተስፋ አደርጋለሁ። ማንበብ እንፈልጋለን፣ አልታተሙም። ብዙ ቲያትሮች ዳኛቸው ወርቁ እኮ ቲያትር ጽፈዋል። በመድረክ ላይ በፈረስ ወጥተው እነ ተክሌ ምናምን እኮ ተጫውተውታል። በኋላ አልታተምም። ሙላቱ ገብሩ ማነው ጋሻ ያለህ ጋይ ጸጋዬ መንግስቱ ለማ ምናምን የተወሰኑትን አሳተሙ እንጂ አብዛኛዎቹ እኮ አልታተሙም። አስታጥቄን የሚያህል ደራሲ እኮ ድርሰቶቹን አናገኝም። የጨለማው ስልጣን የሚል በጣም የምወደው ድርሰት አለ። አስታጥቄ ራሱ ረስቶታል። የጨለማው ስልጣን በጣም ሌላ ጉድ ነው እና መታተም ግድ ነው። ስለዚህ ተሰርቶም እንዳይጠፉ ከሰዎቹም ተቀብለ ታስቀምጣ። እኔ ግን ቅድም የተነሳው ሀሳብ ላይ በጣም ስሜትን የነካው ነገር አለ። በደንብ ግልጽ አልሆነልኝም። እውነቱን ስነግር ይኸውልህ እነዚህ ተደርድረው ስርዓት ይዘው ተቀምጠዋል መጽሐፎቹ። እየተጠቀምኩባቸው ነው። ለእኔ በጣም አስፈላጊ ናቸው። ቤተሰብህም ናቸው አብሮ ስለሆነ። አዎ ምኖረው ደግሞ እናቴ ቤት ቄራ ነው። እናቴ ምንም አትድም፣ ግን እህት አለችኝ ወንድም አለኝ ምናምን ይውጣ መጽሐፉ ምናምን እንደዚህ ያን ነገር ይሉሃል እና መጀመሪያ ምን ያገባቸዋል ምናምን ትላለህ። ከዛ ግን የማይሆን ምክንያት ይሰጣሉ እና ለምሳሌ አንዱ ወንድሜ መኪኖች አሉት እንደዚህ የመኪናውን አስፈላጊነት ያህል ለእኔ መጽሐፎቹ አስፈላጊ ናቸው። አንዱ እህቴ ቤቶች ምኖች አሏት። የቤቶቹ አስፈላጊ ነው ያህል የኔ መጽሐፎች ለእኔ አስፈላጊ ናቸው። እንደ ቀላል ነገር ይውጣ ምናምን ሲሉት እንደው የእናቴ ቤት ስለሆነ እናትህን እንትን ስለምትል ነው እንጂ የሚያጣላ ፊት ታደርጋለህ። ትክክል አይደለም። እና አሁን ይህን ስትለኝ ነው ያ የመጣኝ። የማትናገረው ነገር አይደለም እዚህ ምድር ላይ ማለት ይሄ ቤተሰብ ምናምን እንደዛ አይደለም። ስለዚህ እንትን ስለ ዋጋው ቢረዱ ጥሩ ነው። አንዱ መጽሐፍ በነገራችን ላይ አንዱ መጽሐፍ 28 ሺህ ብር የሚሸጥ መጽሐፍ አለ እዛ ውስጥ። ከዚህ ምን ትዝ አለኝ መሰለህ፣ አንድ ጊዜ ሻሸመኔ መጽሔት 2 ኩንታል አስቀምጦ ሰውየው አንተ ነህ የነገርከኝ ጓደኛችን 2 ኩንታል መጽሔት አስቀምጦ ሚስትየው እሱ ሌላ ሀገር ሄዶ ሚስትየው ዝም ብላ ለቁራሌው ምናምን ይሸጠችው።
ሰጠችውና ለአንድ እንትን በጣም ተከፍቶ እንዲህ ከሆነ ሲለኝ አስታውሳለሁ። ይሄኛው የአንተ ዶክመንቴሽን ግን የመጽሐፎቹ የመጽሔት የጋዜጣው እንዳለ ሆኖ ደግሞ ሙዚቃም ካሴትም ያስቀምጣል። ስለ ሸገኔ እንደውም አንድ ጊዜ ስለ ጎሳዬ መጀመሪያ አልበም አለ ጎሳዬ እና ቢኒ ብቻ የሚያውቁት አልበም አለው አሉ። ምንድን ናት እሱ አልበም? የጎሳዬ የመጀመሪያ አልበሙ ብዙ ሰው የሚመስለው ከነ አሌክስ ጋር ለአምስቱ ምናምን ተብሎ በዛ ወርቅ ያለችበት ምናምን ነው የሚመስለው። አይደለም። ከዛ በፊት አለው አልበም፣ አንድ አልበም ጎሳዬ ሶፊ ምናምን የሚል ከእንደገና የብዙዎች ለምሳሌ ፀሐዬ ብዙ ሰው የሚያውቀው ፍንጭቷን ነው የመጀመሪያ አልበም አድርገው የሚያውቁ። ከዛ በፊት አልበም አለው። ተይሙኒት ተይሙኒት ሙኒት ሞንዋናዬ እንዴት ደስ ይላል መሰለ። ሲንኳኳ በራፏ የኔም ልብ ተንኳኩቶ ስትወጣ ከቤቷ ተከትሏት ወጥቶ ስታዝንም ስትሄድ ተቀምጦ እንዲህ ያለን ፍቅር ምን ይሉታል ከቶ። ተይሙኒት የሚል ዘፈናል በጣም ነው የምወደው። ፀሐዬን አሁን ሊያወጣው ይመስለኛል ደግሞ የኤፍሬም ለምሳሌ ከጀማይ ነኝ ምናምን ከነዛ በፊት ገና ልጅ ነኝ ካሜ የሚል ካሴት አለው። ገና ልጅ ነኝ ካሜ ገና ልጅ ነኝ ካሜ እንዲያው ዘራፌዋ ምናምን ያለበት እሱን አሁን ብዙ ሰው እነ ደረጀ ናቸው ያቀናበሩት ይመስለኛል። እንደውም እሱን አሁን ብዙ ሰው አያውቀውም። የጂጂ ራሱ ፀሐይ ነው ምናምን የሚል ካሴት አላት እኮ የመጀመሪያ። ይሄ አንድ ኢትዮጵያ ነው የሚመስለው ብዙ ሰው ግን ፀሐይ የሚል ካሴት አላት። እነዚህ አዳምጣቸው ነበር። አንድ ልጅ ሙዚቃውን አዳምጫለሁ አውጥቷል ካሴት እና ቆንጆ ካሴት ነው ያወጣኸው ምናምን ስለው አዳምጠዋል እንዴ? አዎ በደንብ አዳምጫለሁ። ይሄኛው ትራክ ጥሩ ነው፣ ይሄኛው እንደዚህ ነው እንደዚህ ያልኩት። ሰርፕራይዝ ሆነ። አንድ ትልቅ ሰው ነው በእድሜ ከሌላ አርቲስት ጋር እኔ ቢሮ መጡና ሳየው ደስ አለኝ። እንዴ የሚገርምህ ሙዚቃን አጋጣሚ ነው እንደ አንድ ቀን በፊትም አዳምጫለሁ። ሳዳምጠው ነበር እኮ ሙዚቃን ከአንድ ቀን በፊት ይኸውልህ አለው ለሱ። አየህ እሱ እንኳን አያውቀውም። ሙዚቃ ደስ የሚለኝ ቅድም እንዳልኳቸው ነው ከልጅነት ጀምሮ ሙዚቃ የወጣ ሙዚቃ ሁሉ ገዛ ነበር። አሁን ሙዚቃ ዲጂታል ከሆነ በኋላ እና ቴፕ መጠቀም ካቆምን በኋላ አሁን ሙዚቃዎች ተሰብስቦ አንድ ቦታ ሊቀመጡ ነው። እነ ሚኪ ጋር ሚካኤል ሚሊዮን ማዚ ጋር እነሱ ጋር ሊቀመጡ ላደርግ ነው እንጂ ሙዚቃዎቹን ፊልም ሲዲ ተከራይቻ ላይም ነበር ገዝቼ ነው ማየው። በፈለግኩት ጊዜ ደግሜ ማየት ፈልጋለሁ። ታምነኛለህ? በየዓመቱ ማያቸው ፊልሞች አሉ፣ በጣም መወዳቸው ፊልሞች። ክሪስማስ ካሮል የሚል ፊልም አለ አንድ በጣም ለምሳሌ ጂሚ ኬሪ አኒሜሽን ነው። ፋሚሊ ማን የሚል የኒኮላስ ኬጅ 2000 ላይ የወጣ አንድ ቆንጆ ፊልም አለ። የነ ስታሎን አንድ በጣም ሞቲቬሽን ምናምን የሚባለው እንትን ላይ ቆንጆ ፊልም ነው። የእንትን ፊልም ነው በጣም እንደዚህ የማየው ፊልም አለ፣ ርዕሱ ጠፋኝ። ብዙ ፊልሞች አሉ እንደዚህ በየዓመቱ ማያቸው እንደ ካዲላክ ሪከርድስ እየደጋገምክ አይነት። ምሳሌ ክራሽ በጣም በቃ ደጋግመህ የማይሰለችው እንደ ሼክስፒሪን ላቭ አንዳንዱን አንድ ዓመትም በሁለት ዓመት አንዳንዱ ግን በየዓመቱ ሳላቋርጥ ማያቸው ፊልሞች አሉና ሲዲዎቹ ለእኔ ጥቅማቸው በጣም ብዙ ነው። እንዲኖሩ የምፈልገውም ለዛ ነው። እንደው ስለ ነፃነት ምን ታስባለህ? ቢኒ በጣም ነፃ መሆኑ የሚፈልግ ሰው ነው። ነፃነቱን እጅግ ይወዳል ይባላል እና የአርት ሰው ነፃ መሆን ይችላል? ምንድን ነው ያንተ ሀሳብ? ሰውን እስካልጎዳህ ድረስ መከልከል አትወድም የምትባል? አዎ አንተንም ልከለክል አልፈልግም። መከልከልም አልወድም። ልጄን አልከለክለው። እንዴት አየው ይሄን ነገር እንደዚህ ትክክል ነው ምናምን ብዬ ላወራህ እችላለሁ እንጂ ልደመድም ፍላጎት የለኝም። ስተት ነው ምናምን እያልኩ ልደመድም ፍላጎት የለኝም። ያለ አግባብ ስምህን ካጠፋውም ይቅርታ ለመጠየቅ
ፍቃደኛ ነኝ። ያለ አግባብ ስሜንም ስታጠፋው ፍቃደኛ አይደለሁም። አንዳንድ ሰዎች ገንዘብ ከፍሎ አሰርቶን ገንዘብ አልከፈለንም ምናምን ይላሉ። እውነት ነው፣ ያልከፈልኳቸው ብዙ ሰዎች አሉ እና ይሄን ልክድ ይችላሉ፣ ሊወቅሱ ይችላሉ። እንትና እኮ ሰድቦ ተቆጥቶ ምናምን እንትና ነው ይገባዋል፣ ጥፋቴ ነው፣ ውሸት የለውም እንጂ እንዴት ምናምን ልን አልችልም። ነፃነት ማለት ያ ነው፣ መቀበል ነው እውነታውን። በውሸት ከሆነ አይ ልደውልለት እችላለሁ ወዲያው፣ ይሄን አላረኩም ከየት አምጥተህ የምታወራው ይሄን ልል እችላለሁ። መሳሳትን አልፈራም። የእኔ ፊልም አንተ ባትወደው ጤነኛ ነህ፣ ችግር የለብኝም። ምክንያቱም ሁልጊዜ አንተን የምትወደውን ስራ ከሰራውማ መታከም አለብኝ፣ የሆነ ችግር አለ ማለት ነው። ሁሌ አሪፍ ነገር ልሰራ አልችልም፣ አሪፍ ነገር ልሰራ አልችልም። ልሰራ ግን እችላለሁ። ሁሌ ስለሰራው አሪፍ ነገር ይሆናል ማለት አይደለም። ቅድም ስዕል እያየን ነው። ሁሉም ስዕሎቹ እኩል አይደሉም። አንዱ ስዕሉ ከአንዱ ስዕሉ። ስለዚህ በዚህ መንገድ ነው እንትን ማድረገውና ሁሌ ለኮሜንት ለመቀበል ፈቃደኛ ነኝ። ከነፃነት ጋር እንዲሁም ከቅዱስ ጳውሎስ ጋር ተያይዞም እንዲሁም የቅዱስ ጳውሎስ ወንጌል እንግዲህ መከልከል አለው ብዙ። አዎ ማልቀበላቸው ብዙ ነገሮች አሉ። እዛ ጋር አንዳንድ ነገሮች ትክክል አይደሉም ብዬ ማምናቸው ነገሮች አሉ። መጽሐፍ ቅዱስ ስለሆነ እንዴት እንደዚህ ትላለህ ይባላል። መጽሐፍ ቅዱስ እንድንጠይቅም ነው የተሰጠ። አሁን እዛ ውስጥ ከገባው ሃይማኖታዊ የሆነና ከስር የሚጻፈው ይሄ ደግሞ ምናምን ሊባል ይችላል። ክልከላን እንትን ስትል እስከዚህ ነው ይሄ ተው ምናምን የሚል ስሜት ነፃነት ያስፈልጋል። ይሄኛው ትክክል አይደለም የምትለው ነገር አለ። ለምን እንድንበላ እንድንጠጣ እንድደሰት ምናምን ተሰጥቶናል። ለምንድን ነው ይሄን የተከለከልነው? ለምንድን ነው አሳማኝ የሆነ ምክንያት የሚያስፈልግ? ስለተባልን ብቻ መሆን አለበት ወይ? እንጂ ነፃነታችንን ሊያፍኑ በርካታ ነገሮች አሉ። በነገራችን ላይ ገንዘብ፣ ስልጣንና ወሲብ የሚለው የኦሾ መጽሐፍ አንዳንድ ጊዜ ከመጽሐፎቹ ሁሉ ከሱ ሰውዬ መጽሐፎች ሁሉ የሚለይብኝ ለዚህ ነው። ክልከላ ናቸው። ገንዘብም ይጫናሃል፣ ስልጣንም፣ ወሲብም። የሃይማኖት ሰዎች ምናምን ይሄ ትክክል አይደለ ይሄ ይሉሃል። የመንግስት ሰዎች ይሄ ይሉሃል። ለነሱ ግን ይፈቀዳል። ሰዎች እኮ ለነሱ እኮ ይፈቀዳል፣ ለሌላው ክልክል የሆነ ነገር ነውና ቅድም እንዳልኩ ነው የኪነ ጥበብ ሰዎች ነን። ሌላውን እስካልጎዳ ድረስ አንተን እስካልጎዳሁ ድረስ ለምሳሌ ራቁት መሄድ ለምንድን ነው ብትል ዝም ብሎ ሞራላዊ እንትን አለው። እኔ ራቁቴን በሄድ የህብረተሰቡን ሞራል ይነካል። ይሄ ፊቱን የሚያዞር ሰው አለ፣ ያንን ማየት ያለመደ ህብረተሰብ አለ። ራቁቴን መሄድ በሞራል ህግ አለዋ። ተፈጥሮ ህግ አለው እኮ። በተፈጥሮ ህግ ራሱ ብርድም ይመታኛል ምናምን ሰው አልቀበለው። ነፃነት ማለት ያ አይደለም። ነፃነትን በራሱ ዲፋይን መደረግ አለበት። የሚደረግ ነገር አለው እንትን የሚባል ነገር። ሰዎች ጓደኝነት ላይ ህግ ሊያወጡልህ ይፈልጋሉ፣ መስመር ይላሉ። የፍቅር ግንኙነት ላይ ህግ ሊያወጡ ይፈልጋሉ። ትዳር ህግ ምናምን ላይ ህግ ሊያወጡ ይፈልጋሉ። እንደዚህ ነው ያለ የፈጠራ ስራ ላይ ሁሉ ያመጡ ሬድ ፍላግ ትባላለህ። እና ማን ነው ያወጣው ያን ህግ? እሱን አልቀበልም ነው ያወጣው። ህጉን ያወጣልን ማን ነው? በክርስትና ትክክል ሆኖ በእስልምና ትክክል የሆነ በእስልምና ትክክል ሆኖ በቡዲስት ትክክል ካልሆነ ምን አለ ማለት ነው? የሰዎች ኢንተረስት አለ ማለት ነው። ምክንያቱም በሰዎች አማካኝነት ነውና የሚነገረው። በሰዎች አማካኝነት የተነገረ የጋራ የሆነ ግን ሁላችንም የሚያስማማ ግን ነገር አለ እዛ ውስጥ አለ። ህገ ልቦና የሚባል ነገር አለ። ሰው መግደል እኮ ኃጢአት ምናምንነቱ ሳይሆን ሰብአዊነትህ እኮ ነው የመጀመሪያ የሚከለክል። አንተን በመግደሌ ይሄ ቅድመ ወንጀልና እንትን
ሰውየው እኮ ነው የሚሰቃየው። ህግ መስሏል እንደሚያሰቃየው አይደለም። እጅ የሚሰጡት ሰዎች ህሊናቸው እኮ ነው። ኃጢአቱን ፈርቶ ብቻ ይመስላል እንዴ? ኃጢአቱ እኮ ሁለተኛ ነገር። ኃጢአትማ መጀመሪያ እንዳትሰራ ነው የሚከለክል። ሰው ህገ ልቦናችን አለ ሁላችንም የተሰጠን። የሰው ንብረት ማጥፋት የከሌን ንብረት አንተን ቤት ላቃጠል ስነሳ አንተን ጠልቼ እንኳን እንደ ጎረቤት ያለው ሰው ህፃናቶች ውስጥ ልጆቹ ምናምን ውስጥ ብለህ ታስባለህ። ለምን? ያቺ ህገ ልቦና ፈጣሪ ልባችን ውስጥ ያስቀመጣት የፈጣሪ በአምሳሉ እውነት ከሆነ ያለ ነው። እሱን ምን መስል ከሆነ አለች ማለት ነው። ቁጣችንም እኮ ከዛው ጋር የተያያዘ ነው። ይቆጣል ካለ ስለዚህ በዛ ነገር እስማማለሁ። ከዚያ ውጭ ያሉ የሰውን ነፃነት የሚገድቡ አላግባብ የሆኑ ልክ አይደሉም ነው ብለህ የምታስበው? ይሄ ተው አታርግ ያለ ምክንያት የሆኑ ይሄንን ለምሳሌ እኔ አንድ አርቲስት ጦርነትን ሲደግፍ እንደማየት በጣም የሚያስቀኝ ነገር የለም። በማንኛውም ጦርነት ውስጥ እኮ ሊሳተፍ የማይገባው እኮ ሰው አርቲስት። ለነፃነት የሚደረግ እንኳን ጦርነትን ሲሆን ተነጋግራችሁ ተግባቡ፣ ፍቱት ነው የአርቲስት ሪኮመንዴሽን ሊሆን እሱ ነው። ኬንያ ውስጥም ያለው አርቲስት፣ ሶማሌም ያለው፣ ኢትዮጵያም ያለው፣ ኤርትራም ያለው አርቲስት መሆን ያለበት ነው። ተነጋገሩ፣ ተነጋግራችሁ ፍቱት፣ ተግባቡና ፍቱት። በጉልበት አትጠቅሙም፣ አትፈቱትም። 12ቱ እንግዶች ይሄን ነው የሚለው። ተነጋገሩ። 12-0 ካልመጣ ተነጋገሩ ነው። ምንም አትሆኑም በመነጋገራችሁ። ክብራችሁ አይነካ። ሀገራችሁን፣ ትውልዳችሁን፣ ህዝባችሁን ታድናላችሁ። የትኛውም አምባገነን መሪሁን የትኛውም ዲሞክራት መሪሁን በመነጋገር ካመንክ አምባገነን ሆነው እኮ በመነጋገር ሀገራቸውን የሚመሩ ሰዎች አሉ። ከስልጣን መውረድ እኮ ሞት አይደለም። ማዕት ሰዎች ኖሯል። ይኸው እንግሊዝ በየ3 ወሩ በየ2 ወሩ ምናምን እንግሊዝ ስልጣን ምናምን ይለቃል። ሲለቁት ያልና ለመነጋገር ሬዲ እንዲሆኑ ነው። እንደ ኪነ ጥበብ ሰው ይሄንን ደግፍ አይደለም ይሄንን አርገ ምናምን ስትባል ትክክል ነው ብዬ አላምንም። እና ፎርስ ልንገፋ ሊጫኑን አይገባም። ትክክል። በመነጋገር ሀገራቸውን ማዳን ይችላሉ። አንድ በጣም የምትገርመኝ ነገር አለች። ባቢሎን ውስጥ ግንብ ገነቡ። አንድ ነበር ቋንቋቸው። ግንብ ሲገነቡ ጊዜ ፈጣሪ ያያቸውና ቋንቋቸውን በታተነባቸው እንዳይግባቡ አይደል የሚለው። የመጀመሪያው እንደው ግንቡን ሰርተው ቢጨርሱ ይደርሱ ነበር ፈጣሪ ላይ። የመጀመሪያው ማወቅ ያልቻልኩት የሆነ ያላወቅነው አንድ ነገር አለ ብዬ አስባለሁ። ግንቡን ሰርተው ቢጨርሱ ይደርሱ ነበር ፈጣሪ ላይ። የመጀመሪያው ጥያቄ ነው። ሁለተኛው ደግሞ እዛ ላይ በግልጽ ተቀምጧል። የተለያየ ቋንቋ አድርጎላቸዋል። ፈጣሪ ፈተህ እንድትኖር ለነገረ ይሄ እንዳይግባቡ ቋንቋቸውን ለያያቸው በየነገዳቸው ሄዱ አይደል? አሁን እኛ ጋር ያለው ያ ነገር አይደለ? እንዳንግባባ ቋንቋችን ተለያይቷል። እንዴት አድርገን ተግባብተን አንድ እንኖር ስትል አንድ ቋንቋ መፍጠር ግዴታ አለብህ ማለት ነው። አንድ ቋንቋ መፍጠር ማለት የሆነ የምትግባባበት እሳቤ ነው። አብዛኛዎቹ የሃይማኖት ሰዎች ናቸው። አብዛኛዎቹ እንደዚህ ናቸው። ይህንን ነገር አላነበቡትም እንደ ምናምን ትላለህ አንዳንድ ጊዜ እና ያን ነገር ብዙ ጊዜ አስበዋለሁ። የመግባባት የሚያመጣው ትልቅ ነገር አለ ብዬ አስባለሁ። እና ፍቱ፣ ተነጋገሩ በምትችሉት ቋንቋ። የማንም ቋንቋ ከማንም ቋንቋ አይበልጥም። አይገርምም? ምክንያቱም ሁሉንም ቋንቋ የሰጠው ፈጣሪ ነው። በጣም በሚገርመው ሁኔታ ደግሞ የሆኑ ትላልቅ ሀገሮች ደግሞ በሆነ በራሳቸው ቋንቋ አገር ፈጥረዋል። ሀገራቸውን ሰላም አድርጓል። ይሄ ደግሞ ብቻ አይደለም። አንድ ቋንቋ እየተነጋገሩም ተበታትነዋል። እንደነ ሶማሊያ አይነት ሀገሮች በቋንቋ እኮ ቢሆን በነገራችን ላይ ኢትዮጵያ
ከኤርትራ ጋር የተወሰነው ፓርታችን ይሄዳል። ከሶማሌ ጋር የተወሰነ ፓርታችን፣ ከኬንያ ጋር የሚሄድ ፓርታችን ብዙ ነው። ምክንያቱም ኦሮምኛ የሚናገር ኬንያ ውስጥም አለ። በቋንቋ ምናምን ስናስብ እኮ በትንትናችን ነው የሚጠፋው። ለምን ቋንቋን ፍለጋ ደግሞ ሌላም አለ። አስተሳሰብ፣ አብሮ የመኖር እሴት፣ አመጋገብ። ኢትዮጵያ ያለው ኦሮሞ ሶማሌ ካለው ኦሮሞ ጋር አብሮ ሲኖር ገንፎውን ነው እንጀራው ነው የሱ። ማኛ ጤፍ የሚባለው ከዚህ ምንጃር አይደለም። ኧረ እዚህ ምንድን ነው እዚህ ኦሮሚያ ውስጥ ለመጥራት ፈልጌ ነው። ከምንጃር ወደዚህ የአዳ ጤፍ ለምሳሌ የአዳ ጤፍ ነው የሚቀለው ወይንስ የኬንያ እንትን ነው? የትግራይ ሰው እንጀራው እንትኑ ነው የሚቀለው ወይንስ ኤርትራ ያለው? ስትለያይ ብዙ ነገር ይለያያል። አየኸው፣ ካልቸርም ባህልም ሃይማኖትም እንኳን አንድ የማያደርጋቸው አብሮ የተያያዘ ነገር አለ። ቀን አቆጣጠር ሌላው ይቅርና ቀን አቆጣጠር ኢትዮጵያ ውስጥ ያለው ካላንደር እና ሶማሌ ውስጥ ያለው ካላንደር አንድ አይደለም። የሚመራው በጀቱን የሚያወጣው የኢትዮጵያው ሶማሌ በዚህኛው መንገድ። ስለዚህ በብዙ ነገር የተሳሰርክ ለሆነ መግባባት መጣር ነው የሚያዋጣህ እንጂ በቋንቋማ እኮ ተናግሯል አትችሉም ብሎ ፈጣሪ አድርጎናል። የነገረንን እኛ ማስተካከል ያለብን ነግሮናል። በጣም ነው ይሄኛው ሀሳብ በጣም የሚገዛው ማለት ነው። እውነት በቋንቋ ቢሆን ኖሮ እኛ አንሆንም ነበር አሁን ያዳነው ሙሉ ማለት ነው። ቢኒ፣ ሌላ እኔ ከአንተ የሚደንቀኝ ኪነጥበባዊ ስራዎችን የሰውንም ስታይ ኦልሬዲ ያለ መድሎ ከወደድከውም ወደድኩት ነው የምትለው፣ ከጠላኸውም ደግሞ በጥላትህን ነው የምትናገረው። እንዴት ነው ዴቭ? አሁን የአንተን ስራ አይቼ መቼም እንደማታቆም አውቃለሁ። ቲያትርን እውነተኛ ተመልካች ከሆንኩኝ ነገም የአንተ ስራ ያስፈልገኛል። እውነቱን ለመናገር ነገም ስቴጅ ላይ እኮ ላይ ይፈልጋል። ይሄ ቢስተካከል፣ ይሄ ባይሆን። አሁን አንዳንድ አክተር በጣም አሪፍ አክተር የሆነና ገባ ብሎ ሲወጣ በጣም አሪፍ ሊሆን ይችላል እና ረጅም ካራክተር አትጫወት ስትለው እንትን ይመስለዋል። አይደለም፣ አንተ ላይ የሚያምረው ያ ስለሆነ ነው። አንተ ኮሜዲ ስትጽፍ የተሻለ ነው። ትራጀዲ አትጽፍም እያልኩ አይደለም። ሁሉንም መጽሐፍ ትችላለህ። ሁሉንም። ለምሳሌ ፍስሐ በላይ ሞደርን ፕሌዎች አሉት፣ ትውፊታዊ ፕሌዎች አሉት። ትውፊታዊ እንበላቸው የገጠር ታሪኮች ስለሆኑ ነው ትውፊታዊ የሚባሉት ይመስለኛል። የገጠር የሆነን ባህል አንስቶ የሚጽፋቸው እነዛኛዎቹ አሪፍ ናቸው ይለዋል። እነዚህም ግን አሪፍ ናቸው። ብዙ ቢጽፍልን ደስ ይላል ነበር። እንደውም የከተማው ለምሳሌ የወፍ ጎጆ በጣም ልዩ ቲያትር ነው። በጣም ሞደርን ነው። አሪፍ አሪፍ ነገሮችን ማውራት ያህል ጥሩ ያልሆነውን ነገር ማውራት እኩል ነው ዋጋው። ዝም ብለህ ይሄ አሪፍ ነገርህ ነው፣ ይሄ ደግሞ አሪፍ ነገርህ አይደለም ስልህ ለሚቀጥለው ነው እኮ ወደድክም ጠላ የሚቀጥለው መስራት አይቀርም። ለሚቀጥለው እኮ ነው የሚጠቁመው። ይሄኛውንማ ሰርተዋል። እና ደግሞ ማንኛውም ሰው ደግሞ ነገርኩ 30 ምናምን በላይ ፊልሞች አዘጋጅቻለሁ። እንደው አንዳንድ ጊዜ 60 ምናምን ሁሉ ቆጥራለሁ። ፕሮዲውስ ያደረኩት ምናምን 10 ሊሆን ይችላል። ጥሩ ፊልሜ መኖር አለብኝ። 60ም 70ም ሰራለሁ። 10 ጥሩ ካገኘህ ግን እድለኛ ነኝ። በጣም የተሰራው ሁሉ አሪፍ አይሆን። አንተ ስላልወደድከው ጤነኝነትህን ነው የማየው። በደንብ እንዳየኸኝ ነው የማውቀው። ልወያይ እችላለሁ። አይ ይሄ ነገር እኮ ግን እንደዚህ ነበር ያሰብኩት ልልህ እችላለሁ። ስላልወደድከው ጊዜ ሰጥተህ አይተህ እኔም እንደዛ ነው የማስበው። መጥቼ አያለሁ፣ ልንወያይ እንችላለን። መጽሐፍን አነባለሁ። ከወደድኩት ላብድ ደርሳለሁ፣ ካልወደድኩት ላላወራ እችላለሁ። መጽሐፍ የግል ስለሆነ፣ ቲያትር ግን ሙያዬ ነው የበለጠ እና ባክስቴጅ መጥቼ ይቺ ነገር እንኳን ይሄ ነገር ደግሞ ጥሩ ነው ልል እችላለሁ። በጣም ጥሩ ቆይታ ነበር ከአንተ ጋር ያለንና
እንደው አዳዲስ ፕሮጀክቶች አሉ ወይ? እስቲ እሱንም ንገረን። በደንብ ነው ያሉኝ። ተከታታይ ድራማዎች አሉኝ፣ የሬዲዮ ድራማዎች አሉኝ፣ ፊልሞች አሉኝ፣ እንደው ቲያትሮችም አሉኝ። ሙሉ ጊዜን አሁን እዛ ላይ ነው። አዎ ጠብቅ ማለት በፊትም ሙሉ ጊዜን ነው። አሁን ግን ፕሮጀክቶቹ በፊት መጽሐፍ ምናምን ላይ ነው፣ አሁን ማውጣቱ ላይም ነው እና ሙሉ ጊዜን ፕሮዲውስ እያደረኩ ነው ያለው። በሌላም እንደምንገናኝ ተስፋ አለን። እዚህ አንድ ልምድ አለን እኛ። አንተ በተቀመጥክበት ወንበር ላይ እንደው ለእኔ ይሄ ሰውን እዚህ ወንበር ላይ ባየው ብትጋብዙት የምትለንን ሰው እስቲ። ሰለሞን ሳህረን፣ እንዳለጌታ ከበደን፣ ስዩም ተፈራን፣ እነዚህን ልጠቁም ለጊዜ። እናመሰግናለን። በጣም ቆንጆ ጊዜ ያሳለፍነው። በጣም አመሰግናለሁ። ፋይናል የምትለውም ነገር ካለ? ይህን እድል ስለሰጣችሁ የሆነ ደስ ብሎኛል። ቆንጆ ቆይታን ያደረግነው። እንዴት ነው ኢንተርቪው አይጨንቀኝም። የማዝናናት እድል ያላቸው ኢንተርቪዎች ግን ትንሽ ናቸው። ይሄ ከአዝናናኝ ውስጥ ነው። ዘና የበለጠ ኢንተርቪው ሲደረግ አይጨንቀኝም፣ ደስ ብሎኝ ነው። ግን እንደው ዘና እንደዚህ ፈታ ብዬ የማውራት ጥቂት ናቸው እንደዚህ ያጋጠሙኝ። ስራችሁን ፈጣሪ ይባርክላችሁ፣ ረጅም ጊዜ እንዲቆይና ተወዳጅ እንዲሆን ምኞቴ ነው። በጣም ነው የማመሰግነው።